በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በአንድነትና በሦስትነት የምትመሰገን አብ ወልድ መንፈስ ቅዱስ ቅዱስ ኤልሻዳይ ቅዱስ አዶናይ ጸባኦት ኢየሱስ ክርስቶስ መድኃኔዓለም አማኑኤል እግዚአብሔር ሥላሴ ቅዱስ ኤልማስ ያህዌ ይርኤ የተባልክ የምትጠራ አምላካችን ስለ ቅድስት ድንግል ማርያም ብለህ ማረን ይቅር በለን አሜን። እንደ ኃጢአታችን ብዛት እንደ በደላችን ክፋት ሳይሆን እንደ ቸርነትህና እንደ አምላክነትህ እንደ ይቅር ባይነትና እንደ ታጋሽነት ይሁንልን አሜን። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ራጉኤል በቅዱስ ፋኑኤል በቅዱስ ሳቁኤል በቅዱስ ሐፍኒን በ24 ኮናተ ሰማይ በ40 ኪሩብ በ99 ነገደ መላእክት ማረን ይቅር በለን አሜን። በአባታችን በአቡነ ተክለ ሃይማኖት በአቡነ ገብረ መንፈስ ቅዱስ በአቡነ እስትንፋሰ ክርስቶስ በአባ መብዓ ጽዮን በአቡነ ዜና ማርቆስ በቅድስት አርሴማ በቅድስት ክርስቶስ ሰምራ በእናቶቻችን በአባቶቻችን በጻድቃን በሰማዕታት በነቢያት በሐዋርያት በመናንያን በቆራቢያን በሕያዋን ምእመናን በሕፃናት ማረን ይቅር በለን አሜን። በተወጋው ጎንህ በፈሰሰው ደምህ በአማኑኤል ስም እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። እሺ በርዕሱ ላይ እንዳያችሁት ዛሬ ምን ይላል? መተት እንደተደረገብንና እንዳልተደረገብን የምናውቅበት መንገድ ወይም ደግሞ እኛ ላይ ሰዎች እንደዋሉብን አይደል የምትሉት በልማድ የምናውቅባቸው መንገዶች የሚል አንዳንድ ነገሮችን እንወያያለን። የሚጠቅሙ ነገሮች ናቸው። ይህንን ከጨረስኩ በኋላ እናንተ የምትጽፉትን ኮሜንት ደግሞ እያነበብኩኝ እንማማራለን። እንደዛ ቢሆን ጥሩ ነው። ምክንያቱም ይሄ ጥያቄ ከብዙ ሰዎች ስለመጣብኝ ነው። በቃ እኔ ሰው ነው መተት አድርጎብኝ ነው በራሴ ስንፍና ነው ምንድን ነው የሆንኩት ብለው በጣም ብዙ ሰዎች የምክር አገልግሎት ስሰጥም በሰርግ በተለያየ ቦታ የማገኛቸው ሰዎች የሚጠይቁኝ ጥያቄ በብዛት ይሄ ነው። ስለዚህ ለጥያቄው መልስም ነው ትምህርትም ነው፣ እንደገናም ደግሞ ባላችሁ እውቀት ላይ የሚጨምር ነው። የምታውቁትም ከሆነ ማስታወሻ እንደ ማስታወስም ጭምር ነው እና በደንብ አጋችሁ ተሳተፉ። አሁን ምንም አትጻፉ። መጻፍም ካለባችሁ ጥያቄያችሁን ሳይሆን መጻፍ ያለባችሁ ከማወራው ነገር ጋር የሚሄድ ቢሆን ጥሩ ነው። ጥያቄያችሁን ልክ ይሄንን የምናገረው ነገር ጨርሼ 1 ሰዓት የሚፍጅ 30 ደቂቃ ጨርሼ እናንተ የምትጽፉትን ኮሜንት ደግሞ እያነበብኩ ነው። ፊት ለፊት የማየው ሞባይል የሚጽፍልኝ በእንግሊዝኛ ስለሆነ ሙሉ በሙሉ በአማርኛ ኮንቨርት አድርጎ የሚያሳየኝ ታብሌት እዚህ ጋር አለ። በታብሌቱ በአማርኛ እየተረጎምኩኝ በደንብ ሀሳባቸውን ለመረዳት ማለት ነው። በታብሌቱ እያየሁኝ እመልስላቸዋለሁ ማለት ነው። እንግዲህ መተት እንደተደረገብን የምናውቅባቸው መንገዶች በጣም ብዙ ናቸው። በመሀል ማብራራቸውን ትምህርቶች ገጠመኞችንም በደንብ አዳምጣችሁ ለራሳችሁ መጠቀም ትችላላችሁ። አጠር ያሉ ገጠመኞችን እየነገርኳችሁ ነው የሚሄደው። የሚጠቅም ገጠመኝ ነው። ጊፍት የሰጣችሁን ሰዎች በጣም አመሰግናለሁ። እግዚአብሔር አክብርልኝ። ገና በጸሎት ሳልጀምር ነው ዛሬ ጊፍት የተሰጠኝ። እጃችሁን ለጊፍት እንደዘረጋችሁ እግዚአብሔር አምላክ ደግሞ ለጸጋ ስጦታ ይዘርጋላችሁ። ሌላ ምንም አይደለም። በወጣ የተካ እንዲሁም ደግሞ ባለሬ ጨምሮ ይስጣችሁ። አንደኛ መተት እንደተደረገብን የምናውቅበት መንገድ እኛ ላይ ምልክቱ የሚታየው። ሁለተኛ ደግሞ መተተኞቹ ላይ ምልክቱ ይታያል። ሁለታችንም ላይ የሚታየው። አሁን መጀመሪያ ዘርዝሬ የማሳያችሁ እኛ ላይ ምልክቱ እንዴት ይታያል ነው። ምን ስናደርግ ነው መተት እንዳለብን መንፈስ እንደተላከብን የምናውቀው? ባይዘዌ መተት አልኩኝ እንጂ መተት ገንዘብ ተከፍሎት የሚላክ ሰይጣን ማለት ወይም አጋንንት ማለት ነው።
ቡዳ ደግሞ ገንዘብ ሳይከፈለው ግን ከሰው ላይ ተነስቶ የሚመጣ ሰዎቹ በልባቸው ሲፈልጉ ሲፈቅዱ ተነስቶ የሚመጣ ነው። ሁለቱም ተልኮ የሚመጡ ናቸው። ሌላው ደግሞ እርግማን እንደዚሁ ገንዘብ ባይከፈለውም ግን የአምልኮ ስርዓት ሲፈጸምለትና ግብር ሲገበርለት ቡና ማፍላት፣ ተንበርክኮ መሄድ፣ መካደም፣ ራሳቸውን ለአጋንንት መስጠት፣ ይሄ ቤት ውስጥ የሚካድሙ እናቶች ናቸው ብዙ ጊዜ እርግማን ላይ የሚሰሩት። እና ሶስተኛው የመጀመሪያው መተት ነው። ገንዘብ ተከፍሎት በስርዓቱ ና ተብሎ ተጠርቶ ሂድ እንደዚህ ስራ የሚባለው ነው። ሁለተኛው ቡዳ ነው። ሳይከፈለው ነው የሚመጣው፣ ግን አይን ላይ ተቀምጦ ያዩትን ሰዎቹ ያዩትን የተመኙትን ነገር በሙሉ ወይ ያመጣላቸዋል ወይ ባለበት ይሰብረዋል፣ ያበላሸዋል። ሶስተኛ እርግማን ነው። እርግማን ደግሞ እንዲህ ይሁንበት እንዲህ ይሁንብሽ ሲሉ ተከፈለም አልተከፈለም፣ ገንዘብ ተደረገም አልተደረገም፣ ሰይጣንን የሚያመልኩ ቤተሰቦች በተለይ እርግማን የሚሰራው ከዘር የዛር መንፈስ ያለባቸው ሆኖ ከዘር ደግሞ በመራገም አቅሙ ችሎታው ያላቸው ለሰይጣን ሰውነታቸውን ህይወታቸውን በደንብ የሰጡ ሰዎች እንደዚህ አይነት ሰዎች መንፈስ የመላክ ከራሳቸው ላይ ወደ ሰዎች ላይ የማጋባት እርግማኑ እንዲፈጸም ጉዳዩ የሚያስፈጽም መንፈስ የመላክ አቅም አላቸው። አራተኛ ደግሞ ሟርት ነው። ሟርት ማለት ከእርግማን ጋር ተቀራራቢነት ያለው ወንድሙ ነው። የእርግማን ወንድም ነው። ሟርት እና እርግማን የሚለያቸው ምን ላይ ነው? ባለፈው እንደነገርኳችሁ እርግማን እንዲህ ይሁንበት ብሎ በደንብ በቀጥታ ሰውየውን ስሙን ጠቅሶ ጨርቁን ልብሱን አምጥቶ ወይም ፎቶን አምጥቶ ማሟረት ወይም በጥላ ወጊ ማስወጋት ምናምን ነው። ፎቶውን በቢላ መውጋት፣ በላይተር ማቃጠል፣ እላዩ ላይ አሲድ ማፍሰስ፣ ፎቶውን ቆሻሻ ውስጥ መክተት፣ ሽንት ቤት መክተት፣ እንደዚህ የሚያደርጉት ነገር በአጠቃላይ እርግማን ይባላል። ጥላ ወጊ ይባላል። ያው ከእርግማኑ ጋር አብሮ ነው የሚሄደው። ጥላ ወጊም እርግማን ስለሆነ ነው። ሟርት ግን ምንድን ነው የሚያደርጉት? በውስጣቸው ክፉ ሀሳብ ማሰብ ማለት ነው። ለምሳሌ መቼም እንደሆነ አይሳካም ይሄ ነገር አይሆንልሽ፣ እግዚአብሔር እንዲያርግብሽ ማለት እንደማይሳካ ሁልጊዜ በራስ ላይም በቤተሰብ ላይም በጥላት ላይም ማለት ነው። ይሄን ደግሞ ገዛች፣ ይሄን ደግሞ ገዛ ምናምን ብሎ በውስጣቸው የሆነ መጥፎ ነገር ያብሰለስላሉ። አይቆይም፣ አይበረክትላትም እኮ ይበላሽበታል እኮ አይ ዕድሜ የለው ምናምን ብለው ያሟርታሉ። ሞክር እስቲ ማየ ስራ ፈለጋ ሊሄድ ነው ሲል ወይም ደግሞ እስቲ ስራ ፈለጋ ጌልን ጣዩ ገንዘባም ሲል ዝም ብለህ ትደክማለህ። ሟርት ነው የራሱ። ሄድሽ ችግር የለውም ጫማን ጨርሰን መመጣው እያሟረቱበት ነው። እና ሟርት እንደዚህ ሲሆን መንፈሱ ይከተለዋል። የእናቱም ያው ቤተሰቡም ወይም ክፉ ጎረቤት ካለባችሁ የገዛችሁት ዕቃ እንዲሰበር ብዙ ጊዜ ደጋግሜ የምናገረው አዲስ ሙሽሮች ከተጋባችሁ በኋላ የቤት ዕቃ ይመጣላቸዋል። ጊፍት፣ ብርጭቆ ምናምን ብዙ ነገር ይመጣላቸዋል። ቴሌቪዥን፣ ይህ ሁሉ ነገር ቤታችሁ ከሞላ በኋላ የቤት ሰራተኛችሁ ላይ ሆኖ ይጨርሰዋል ይህን ዕቃ። ወይም ጎረቤት እናንተ ቤት መታ ወይ ተሰበረ፣ ወይ ይሄ ነገር ሲያምር፣ ወይ ይሄ ነገር ቆንጆ ነው ስትል በየጊዜው እያለቀ ይመጣል። የሰርግ ስጦታችሁ ብዙ ጊዜ ከተጋባችሁ ከዓመት ከሁለት ዓመት በኋላ የቤቱ ዕቃ ድራሹ የሚጠፋባችሁ ሰዎች አላችሁ። እና ድሮ እናቶቻችን የሰርግ ስጦታቸውን ዕቃ እንዴት ያስቀምጡ እንደነበር ታውቃላችሁ። ትልቅ ብፌ የሰሩና መስታወት ያለው ነው፣ ሁሌ የሚወለወል ነው። ቆንጆ ድስቶች፣ የውስኪ መጠጫ፣ የሚያማምሩ ብርጭቆዎች፣ የተለያዩ የሚያማምሩ ዕቃዎች እና ውድ የሆኑ ዕቃዎችን በመስታወት ያደረጓቸውና ሳሎን ላይ ይቀመጣል። ይሄ ዕቃ አለኝ ብሎ ለማሳየት ነው። ግን የሰርግ ስጦታ ስለሆነ ነው ለማሳየት ተብሎ የተጀመረ ሳይሆን ካለው ሁኔታ አንጻር በወቅቱ ልማድም ባህልም ስለነበረም ጭምር ነው። ሁሉም ሰው ላይሆን ይችላል ለዛ የሚያሳየው፣ ግን ማሳየት እንደ ባህል ሆኖ ነበረ። ግን ያ ነገር በጣም ብዙ ነገር እንድንማማር ረድቶናል። ለምን ስትሉ ዕቃው በየጊዜው ሲፈጅ ታዩታለች። እንደዚህ አይነት ዕቃ አልነበር አለቁ ዕቃዎቹ እኮ ብርጭቆች ሄዱ እኮ። ቴሌቪዥን ደግሞ ብዙ ጊዜ ምን ተለምዷል? ዕቃው ባለበት በኩል ቴሌቪዥኑን ዛጋ ያስቀምጡትና ዕቃውንም ያዩታል፣ ቴሌቪዥኑንም ያዩታል። ወይም ፊት ለፊት ሶፋው ፊት ለፊት ይቀመጣል። በየቀኑ ዕቃው እየወደመ እንደሆነ ይታወቃል ማለት ነው። ለምን? አይን ላይ ያለው መንፈስ ወይም የቤት ሰራተኛ ላይ ሆኖ ምቀኛ የሆነ መንፈስ ይፈጀዋል ዕቃውን፣ ወይም እናት ላይ ወይ ራሷ ሚስት ላይ ሆኖ ዕቃውን ይፈጀዋል። ይሄ መንፈስ ከኛ ላይ ተነስቶ ሄዶ የሚያወድምብኝ ማለት ነው። እና በአጠቃላይ ግን መተት የሚለውን ሀሳብ ሳመጣ ምንድነው? አንድ ሰው ተበተበ ወይ መተት አደረገ፣ የሆነ ነገር አደረገ ሲባል፣ ድግምት አደረገ ሲባል አንድ የምናውቀው ሰው
በሆነ ጠላቱ እንዲጠቃ የሆነ ነገር አንድ እርምጃ ተሄደበት ማለት ነው። ለዚህ ነው ዋለበት የሚባለው። ውሎብኝ እኮ ነው። ምን ሰው ውሎብኝ እኮ ነው የሚሉት እንጂ አጋንንት ውሎብኝ አይሉ። በድሮ ጊዜ ገጠር ያሉት እናቶቻችን ጠዋት ሄደው ጠንቋይ ቤት ሄደው ቡና ሲያፈሉ፣ ሲካድሙ፣ ሲያጓሩ፣ ሲከረከሩ፣ ሲንደባለሉ ቆይቶ ማታ ስለሚመጡ ውላብኝ መጣች እኮ ይላሉ። ውሎውን ነው የሚያሳዩት። ቆይ ባልሰራለች ብላ ማታ ትዝትባታለች። በማግስቱ ውላባት ትመጣለች። ባልሰራለሽ የሚለው ሀሳብ መተት ማድረግን ያሳያል ማለት ነው። አሁን እነዚህን ዘርዝር የምናገረው አካሄዱን ሂደቱን ሳይሆን እነዚህን ነገሮች ሲናገሩ ሰዎች ስታውቁ ስትሰሙ ምን ስትሉ ጠንቀቅ እንድትሉ ነው። በእንደዚህ አይነት መልኩ ህይወቷን ያተረፈች ሴት አለች። ሄደችልሽ እኮ ሴትዮዋ በቃ ገጠር ከገባች አጎቷ ካገኘችው አሏት። አንድ አዲስ ተከራይ ነች ሰፈር ውስጥና ሴትዮዋን አታውቃትም እና ብደውል ስልኳን አታነሳም። ይቅርታ ልትላት በቃ አጎቷ ጋር ከሄደች አለቀልሽ። እሰራልሻለሁ ብላሻለች ማታ። ከዛ ጠዋት ደግሞ ሌሊት ተነስታ ተሳፍራ ሄዳለች። 3 ቀን 4 ቀን ቆይታ ከመጣች አለቀ በቃ ይሏታል። ሰፈሩን ለቅቄ ወጣ ፎቶ ይሳጋል ታገኛለች። ምን ይሻለኛል ብላ ተጨነቀች። እና አንዲት ሰንበት ተማሪ ጎረቤት አለቻትና መታ ጸልይልኝ እባክሽ ሴትዮ እንደዚህ ነው። ቀላል ነው። እስቲ እንዲያውም በዚህ አጋጣሚ የእነዚህ ሰዎች ትምህርት ይሰራል አይሰራም ብላ የቀሲስ ሄኖክ ጎረቤት ነች። ጎረቤታቸው የመኖሪያ ቤት ሳይሆን የሚያገለግሉበት ደብር ጎረቤት ናት። እና እስቲ እዛ ሂጂና ለማንኛውም ሴትዮዋ ሄዳ እስክትመለስ ሰውየው ጋር ብትጠጊ ጥሩ ነው። እኔ ሰንበት ተማሪ ነኝ፣ ሲያጠምቁ ብዙም መጠጋት አልወድም አለች። እዛው የሚያገለግሉበት ደብር ነች ልጅቷ ሰንበት ተማሪዋ። ግን መራቅ አያስፈልግም፣ ምናልባት ሊያዝልሽ ይችላል። ብዙ ሰይጣን ሲያዛ ያለው ግን ባላምንበትም እዚህ ይሻልሻል አለቻት። እሺ ብላ ልጅቷ እዛ ቆጭ ቀሲስ ሄኖክ ጋር ከዛ ዝክር በሚሰጥበት ሰዓት አንዳንድ ዳቦና ብርዝ ይሰጣል። አለም ቀሲስ ሄኖክ ጋር መቼም ይሄን ያልጠጣ ያልቀመሰ የለም። ሰላም የእግዚአብሔር ይስጥልኝ። ይኸው ኑጌና መጣችልኝ ፈውሴ እና ደግሞ ፎቶዎችን ያለበትን ያመጣሽው ፎቶዎችን ያለበት አያችሁ አይደለም? እና እዛው ዝክር በሚዘከርበት ሰዓት እየተበላ እየተጠጣ ያለ አሁን የገባሁት ብሎ ተነሳች፣ ጮኸች፣ ድብልቅልቅ አደረገችው። አሁን የገባሁት ከዛ እንዲህ ምግብ እየሰጡ ነበር አሉ ቀሲስ። እንደዚህ ዞር ብሎ አይተው ዝም አሉት። ምክንያቱም ያው ያጋለጠው ዝክሩ ነው፣ እንትኑ የሚሰጠው ዳቦ ነው። ደግሞ እንዴት እንደሚጣፍጥ ታውቃላችሁ። መጨረሻ ላይ በምን ተሸኘ? ቀሲስ ሳያገኙት እዛው ጸሎት ፕሮግራሙ ካለቀ በኋላ ጧፍ ይበራል አይደል? ቀሲስ ግን ታውቃላችሁ፣ ጧፍ በሚበራበት ሰዓት ላይ ጸሎት እየተደረገ እግዚኦታ እየተደረገ ደስ የሚል ምህላ ነው። በዛ ላይ ደግሞ ሙቀት አለ። ጧፉ በሚበራበት ሰዓት ሁሉም ጧፍ ስለያዘ አስቡት እንግዲህ። ከዛ ወይኔ ብላ እዛው እኮ ነው ልጅቷ እዛው እየጮኸች ያቺ መተት አድራጊዋ በገባችበት ቀን በአንድ ሰዓት ልዩነት እያበደች ነጠሏ እንደዚህ ይዛ መጣች። ራሷ እኮ ነች በገባችበት ቀን በአንድ ሰዓት ልዩነት። ያ የምትመካበት የነበረው ደብተራ ያ አጎቷ የተባለ ሰውዬ እሷ እዚህ እያበደች ጎረቤት ደውሎ ምን ሆናለች ሴትዮ? ልቤ ድንግጥ አለ። መኪና በሰላም አልገባችም እንደ ማሚል አላሉ። በኋላ ነው እንግዲህ የሰማቸው ልጅቷ። ማንና ማን እኩል መጮህ ጀመሩ? ይቺ የተደረገባት የተላከባትና ይቺ አድራጊዋ። በምን ሰዓት ነው የገባው? ልክ ቤትሽ ስትገቢ አገርሽ ገብተሽ ቤትሽ ገብተሽ ቁጭ ስትይ መንፈሱ ይገባባታል ያላት። ከማን? ከላይዋ ላይ ከራሷ ላይ አድራጊዋ፣ መተት አድራጊዋ፣ አስደራጊዋ መንፈሱን ተሸክማ ነው የመጣችው። በላይዋ ላይ አሸክሞን የላካት የሰይጣን ወዛደር ሆና ነው የመጣችው ማለት ነው። ሰላም የራስሽን ጠጭ እያሉሽ ነው። እና ራሷ መተት አድራጊዋ አገርሽ ስትገቢ እንደገባሽ ይጀምራል ያላት። ግን ይጀምራል ያላት ምንድን ነው? በላይዋ ላይ ተሸክማው ነው የመጣችው መተቱ። ለዚህ ነው 20 መተት ሲላክ ወይም 20 አጋንንት ለመተት ሲጫንባችሁ እናንተ ላይ ወይም እነዛ ሰዎች ላይ ሲጫን 10ሩ ለራሳቸው ጋር ይቀመጣል፣ 10ሩ ደግሞ ጉዳይ አስፈጽም ተብሎ ይላካል። ማንም መተት አድራጊ እሱ በሰይጣን ሳይያዝ ሰውን በሰይጣን ማስያዝና የሆነ ነገር ማድረግ አይችልም። ራሱ ተይዞ ነው ሰውን የሚይዘው፣ ራሱ ተለክፎ ነው ሰውን የሚለክፈው። ሁሌ የምንናገረው ይሄን ነው። አያችሁ
እዛው እኮ ነው ጧፍ እየተበራ። እንግዲህ ይህን የሚናገሩት ጎረቤቶቻቸው ናቸው። በዚህ አጋጣሚ ቀሲስ ይህንን ኢንተርቪው ቢያደርጓቸው እነዚህ ሰዎች ጥሩ ነው። ጉባኤያቸው ላይ ያሉ እነዚህ ልጆች እዛው ለሆኑ ቅባ ቅዱስ እየተቀቡ እየተመላለሱ ሌሎች ሰዎችን እያዳኑ ነው ድነው በራሳቸው። በነገራችን ላይ በአሁኑ ሰዓት ስጋ ወደሙን በመቀበል ከዛ ቤተሰብና ከዛ ግቢ አንድ ግቢ ነው ግቢ ማለት በጋብቻ የተሳሰሩ ዘመዳማቾች ማለት ነው። ከዛ ግቢ ውስጥ ይቺው መተት የምታደርገው ሴትዮ እንደሱ አሁን ስጋ ወደሙ የሚቀበል ሰው የለም ዛሬ ላይ። ይሄ ነው መጨረሻው። እኛ የምናስተምረው ትምህርት ቀሲስ ሄኖክ ጋር ብትሄዱ፣ መምህር ግርማ ጋር፣ አባ ዮሐንስ ጋር፣ ቆሞስ አባ ሳሙኤል ጋር፣ ሌሎችም አባቶች ጋር ብትሄዱ መጨረሻው ምንድን ነው የሚሆነው? ስጋ ወደሙን መቀበልና ከአጋንንት ስርዓት መላቀቅን ማወቅ ነው። መትጋትን ነው የሚያሳየው። እንደሷ ስጋ ወደሙ የሚቀበል የለም። በጣም ትጉ ናት። አጎቷን በአፉን የነገረችው እንደዚህ ፊት ለፊት አንተ ደብተራ ነህ፣ አንተ ላይ ያለውን መንፈስ እቃወመዋለሁ። እግዚአብሔር አንተ ለንስሐ ያብቃ፣ ህይወቴ ላይ ተጫወትክብኝ፣ ጥበብ ነው እያልክ ህይወቴን እድሜን ፈጀህብኝ፣ ባሌን የገደልከው። ትልቁ ልጇ በ93 ላይ ዘመቻ ፀሐይ ግባት ላይ ሞቶባታል። አንቺ ብዬ አወራሁ እንጂ እድሜዋ ትልቅ ነው። ባይዘ አንዳንዴ ከቀረቤታ ነው አንቺ ብዬ የማወራው እንጂ እድሜዋ ወደ 58 60 ትሆናለች። የመጀመሪያ ልጇ ሞተባት በዘመቻ ፀሐይ ግባት። ሆ ብሎ ሄደ። በአንድ ሳምንት ውስጥ በመጀመሪያው ጥይት ደረቱን ተመቶ ሞተን። ያለው የሰፈር ጓደኛ ግብር አድርጎ አቀረበው ማለት ነው። ሰይጣን ቤቷን ደብተራው ስራ ባስጀመራት ወቅት ላይ ነው ይሄ ልጅ ሞተባት ነው የሚባለው። ከበፊትም ታመልከው ነበረ፣ ግን ለንግድ የሚሆን ስራ ለማሰራት ሄዳ ስትመጣ ልጇን ግብር አድርጋ ነው። የሚገርም ትልቅ ሱቅ አላት ግቢዋ ውስጥ እና ያንን ሱቅ የምትነግደው ግን በልጇ ደም ነው ማለት ነው። አሁን እኮ ምክንያቱም ልጇን የገደለው በዛ ሳምንት ውስጥ ነው። ሱቅ በጀመረችበት ሳምንት ነው። ወደ ትምህርታችን እንመለስ። አያችሁ፣ መተት አንዳንድ ጊዜ እንደዚህ ያዋርዳል። አድራጊዎች፣ መተት የምታደርጉ ሰዎች ይህን መልእክት በደንብ አዳምጡ። ይህን ትምህርት በደንብ ስሙ። አሁን ይህን የተናገርኩት በ184ኛ ኤፍታህ ላይቭ ላይ ነው። ገብታችሁ ኤፍታህ ዩቲዩብ ላይ ወይም ደግሞ ተስፋ ስላሴ ዩቲዩብ ላይ ገብታችሁ ታገኙታላችሁ ሙሉን። አሁን ግን ቺ መልእክት ላስተላልፍላችሁ። መተት አድራጊዎች፣ ለጊዜው መተት የምታደርጉት ሀብት ለማግኘት ወይም ደግሞ ሰው በልጧችሁ እንዳይበልጣችሁ የእሱን ሀብት ለማጥፋት ለማውደም፣ ቅናት፣ ስልብና ሊሆን ይችላል። መተት ማለት ምቀኝነት ወይም ሰው አናዷችሁ አስቀይሟችሁ ተሳስታችሁ ገብታችሁም ሊሆን ይችላል እና የማትፈልጉት ቦታ ገብታችሁ ሊሆን ይችላል። ፈልጋችሁ ልታደርጉት ትችላለች። ውሏችሁም ሊሆን ይችላል። ጠንቋይ ቤት ግን ልታውቁት የሚገባ ሁለት ነገር አለ። አንደኛ ነፍሳችሁ ቆሸሽ ብላ በአጋንንት ተጨመላልቃ በኃጢአት ተጨመላልቃ በዚህ ምድር ላይ ሳይመቻችሁ ነው እየኖራችሁ ያላችሁት። እመኑ ወይም ደግሞ ታምናላችሁ። ሁለተኛ በሲኦልም ደግሞ በእግዚአብሔር ፊት ተፈርዶባችሁ በሲኦልም የዘላለም እሳት አቃጥሏችሁ ነው የምትኖሩት። ለምን በዚህ ልክ ትጎዳላችሁ? አሁን ከዚህ በኋላ ማስተምረውን በደንብ አድርጋችሁ አዳምጡ። ከዚህ በኋላ የምናገረው መተት የተደረገባቸው ሰዎች የሚያሳዩትን ባህሪ ስናገር በእናንተ ምክንያት እንደዛ እንደሚሰቃዩ ማወቅ አለባችሁ። እናንተ የምታደርጉት ምንም እንኳን ሰው ጠላቴ ነው ብላችሁ ሊሆን ይችላል። ወይም ደግሞ ቆይ ባሰራለት ወይ ቆይ ባልሰራለት ስትሉ የሆነ ነገር ስታደርጉ ለጊዜው የታባቷ ልትሉ ትችላላችሁ። እሰይ ገደልኳት፣ ሬሳሽ ነው ከዚህ ቤት የሚወጣው ብላችሁ ረግማችሁ አሟርታችሁ መተት አድርጋችሁም ሊሆን ይችላል። አዎ ለጊዜው ሰርቶ ሊሆን ይችላል። የምታደርጉት ነገር ሰርቶ ሊሆን ይችላል። ግን የሁለት የሶስት ነፍስ ተጠያቂ ነው የምትሆኑት። በመተት የገደላችሁት የእናንተም የራሳችሁ ሕይወት የልጆቻችሁን፣ ከዛም አልፎ ደግሞ እንደገና ከደገማችሁት ደግሞ በየቀኑ ካውንት ያደርጋል ይቆጥራል ማለት ነው። እና እባካችሁን ከዚህ በኋላ የምናገረውን የማደርጋቸው የምዘረዝራቸው ነገሮች መተት የተደረገባቸው ሰዎች የሚሰቃዩት ስቃይ በእናንተ እንደሆነ ካወቃችሁ እናንተም ስቃይ ውስጥ ከሆናችሁ የግፍ ውጤት እንደሆነ እንድትረዱ እፈልጋለሁ። የምታደርጉት ነገር ውጤት ነው ማለት ነው። ተደረማመጥም 890 ሰው ይታየኛል ላይቭ ላይ 783 ሰው ነው ላይክ ያደረገው። ስለዚህ ላይኩ መብለጥ አለበት ወይም ደግሞ እኩል መሆን አለበት። ጥሩ ነው። ቪው በጣም ብዙ መሆኑ አሪፍ ነው። ግን ላይኩ እኩል ከሄደ የሚያዳምጡ ሰዎች እየበዙ ነው የሚሄዱት። እሺ በእኛ ላይ የሚታየውን ልንገራችሁ።
በመሀል ገጠመኝ እነግራችኋለሁ ያልኩትም ጀምሬዋለሁ ገጠመኙን እና መንፈስ እንዴት እንደሚያዝ ቅድም የቀሲስ ሄኖክ ላይ ነግራችኋለሁ። እዛው ነው የተያዘው፣ የሁለቱም መንፈስ እዛው ነው የተያዘው። እዚህ ጋር ግን እኛ ላይ ከሚታዩት ምልክቶች ውስጥ አንዱ ሰላማችን እናጣለን። መጀመሪያ 3 አይነት ሰላም አለ። በነገራችን ላይ ሰላም ሁሉም ቦታ አንድ አይነት አይደለም። 3 አይነት ሰላም አለ። የራሳችን የኛ የውስጣችን የግል ሰላም አለ፣ የሀገር ሰላም አለ፣ ከዛ በሃይማኖታችን ውስጥ ደግሞ ያለው ሰላም አለ። እነዚህ 3ቱ ሰላሞች ወሳኝ ዋና ዋና ሰላም ናቸው። እኛ ውስጥ ስላለው ስናወራ ግን ሰላማችን እናጣለን ሲባል ምን ማለት ነው? ይጠማብናል፣ የሰው ነገርም ይበረታብናል፣ የምንናገረው ነገር በሰው ፊት ይመርብናል። የተደረገብን የመተቱ አይነት በእርግጥ ይለያል፣ ይወስነዋል። ምን አይነት መተት የተደረገብን የሚለውን ነገር ማወቅ አለብን። መጀመሪያ አይምሮዋን አምጣ እውቀቱን አምጣ ተብሎ የተደረገ ከሆነ እውቀታችሁ ሲወሰድባችሁ ጭንቀት፣ አይምሯችሁ ይረበሻል፣ ጭንቀት ይመጣባቸዋል። ሰላም ማጣት ማለት ይሄ ነው። ገንዘቡን አምጣ ተብሎ የመጣ ሰላቢ ከሆነ ደግሞ በአጠቃላይ የምታዩት ህይወታችሁ ላይ የምታዩት ነገር በሙሉ ያሰክራችኋል፣ የምትፈልጉትን ነገር ስለማታገኙ ማለት ነው። በሌላ በኩል ደግሞ አጥፋበት ለምን በለጠኝ ተብሎ የሚላክባችሁ ከሆነ ደግሞ እናንተ በማደጋችሁ ደስተኞች ያልሆኑ ሰዎች በዙሪያችሁ እንደከበባችሁ የምታውቁበት በጣም ብዙ ሐሜትና ወሬ ትሰማላችሁ ማለት ነው። ያ እናንተን ያስጨንቃችኋል። ስለዚህ መጀመሪያ ሰላማችሁን ነው የምታጡት ማለት ነው። ሰላማችሁን ታጣላችሁ። መተት እንደተደረገባችሁ ምልክቱ ያው ከዛር መንፈስ ይልቅ መተቱ ቶሎ ባህሪን የመቀያየር ባህሪ ያለው፣ ጸባያችንን የመቀያየር ባህሪ ያለው። ለምን? ዛሩ ከልጅነት ጀምሮ አብሮ ስላደገ የሆነ ባህሪ ሰጥቶን፣ ባህሪያችን እግዚአብሔር ነው የሚሰጠን፣ ግን እንደ ባህሪያችን አስመስሎ ጸባያችን ላይ ባህሪያችን ላይ ጸባዩን ለጥፎ ከልጅነት ጀምሮ የምንታወቅበትን ጸባይ በህዝብ ፊት አሳይቶ ነው የምናድገው። ስለዚህ ኦልሬዲ የታወቀ ነው። እናንተ ፍሉጥ ነው የምትሉታለም፣ የታወቀ የተነገረለት ማለት ነው። እና ለምሳሌ ተነጫናጭ፣ ቁጡ፣ ነጭናጫ፣ ይሄ ዝም ብሎ በሆኑ ባልሆኑ የሚነዛነስ ትንሹ ነገር የሚያበሳጨው የሚያናድደው ምናምን ከሆነ ይሄ ሰው ከልጅነት ጀምሮ ደግሞ ይሄን ይዞት ከመጣ ይሄን ጸባይ ይሄን ይዞት ካደገ ቤተሰብ ሁሉ ይረዳዋል፣ ያውቃል። ደግሞ ጀመረው ይላሉ። ከዚህ ጸባዩ ግን ድንገት ወጣ ብሎ በጣም ከጨመረበት ወይም ደግሞ ዝምተኛ ከሆነ ማልቀስ ከጀመረ ለሰው ሚስጥሩን የማያወራ ከሆነ እንደምታውቁት አይነት ባህሪ መሆን ሲያቅተውና አዲስ ባህሪ ሲያመጣ የሆነ ነገር አግኝቶታል ማለት ነው። መጥፎም ባህሪ እኮ ቢሆን ነው የምላችሁ። እንኳን መልካም ባህሪ ኖሮት ሲቀየር ቀርቶ መጥፎም ባህሪ እንኳን እንዳለው የምታውቁት ሰው ከዛ የምታውቁት ባህሪ ወጣ ብሎ አዲስ ባህሪ ሲያመጣ ሱስ ሊሆን ይችላል፣ ሱስም ሊሆን ይችላል። ለምሳሌ ጫት የሚቀምሰው ስለሆነ ከሆነ መተት የሚልክባችሁ ወይም ጫት የምትቀም ሴት ከሆነች መተት የላከችብሽና በቡዳ የበላችሽ ወይ ወደ አንቺ መንፈስ የላከችብሽ፣ አንቺ ጫት ባትቀሚ እንኳን ጫት ከሚቀሙ ሰዎች ጋር አብሮ በመስራትሽ ለኃጢአተኝነት ስሜት አይሰማሽም። ፍቅረኛ እንኳን ብትይዢ ጫት ገዝተሽለት ሁሉ ለመምጣት ትችይ ይሆናል። ሲጋራም ሲያጨስ አይደብርሽም፣ አያስጠላሽም፣ ታፈቅሪዋለሽ። ወይም ደግሞ በአጠቃላይ ሱስ የሚባል ነገር ቢኖርበትም በፍቅሩ ታብጃለሽ። መስተፋቅርም ከሆነ መስተፋቅርም ባይዘው መተት ነው። እሺ መስተፋቅርም መተት ነው። ለምን? ተደርጎባት ስለሆነ የምታፈቅረው መተት ነው። ለውጥ የለውም። ከመተቶች ውስጥ የሚመደብ ነው ማለት ነው። እና ምንም አይነት ኃጢአት ቢኖርበት፣ ባሏ በሌላ ላይ ቢያመነዝርባት፣ ሚስቱን በሌላ ላይ ብትወሽምበት፣ ምን ብትልበት ይቅር እየተባባሉ ይቀጥላሉ ማለት ይዋደዳሉ ማለት አይደለም። ከተደረገባት መንፈስ አንጻር ወይም ሌላ ላይ ከተጫነባት ነገር አንጻር ስለ ፍቅር የምትከፍለው መስዋዕትነት እየመሰላት እየተጎዳች ነው የምትጓዘው፣ ወይም እየተጎዳ ነው የሚጓዘው ማለት ነው። ከኔ ጋር ከሆናችሁ ትረዱኛላችሁ ያስባሉ። እና ሰዎች አዳዲስ መጥፎ ባህሪ የሚሆን ጥሩ ባህሪ ሲያመጡ ለይቶ ማወቅ ያስፈልጋል። ጥሩ ባህሪ ካመጡ እውነተኛ ነው ወይስ አይደለም ብላችሁ ቼክ ማድረግ ነው። ለምሳሌ መንፈሳዊ ሲሆኑ ቤተክርስቲያን ሲመላለሱ አብሯቸው የሚሄድ ሰው ከሌለ፣ ለሊት ተነስተው የሚሄዱ ከሆነ ሲሄዱ ሲመጡ ሰው እንዲያያቸው የማይፈልጉ ከሆነ እውነተኞች ናቸው ማለት ነው። ለታይታ ለሾው በቃ እንዳስቀደሱ እንዲታወቅላቸው እንደቆረቡ ተውት መቆረብ የሚባለውን
እንደው ቤተክርስቲያን ውለው እንደመጡ እንዲታይላቸው ከሆነና ንገሩልኝ አይነት ወቁልኝ አይነት አካሄድና ንግግር ካበዙ አስመሳዮች ናቸው። ለጊዜው ነው ይሄን የሚያደርጉት፣ በኋላ እንመጣበታለን። እሺ መተት አድራጊዎች፣ መተተኞች የሚያሳዩት ምልክት የሚለው ላይ እንመጣበታለን። እዚህ ጋር ግን እናንተ ራሳችሁ ድንገት ሱስ ውስጥ ከገባችሁ ልጆቻችሁ ራሱ ሳታስቡት ቲኔጀር ላይ ወይም አፍላ እድሜ ሰዓት እድሜ ላይ ሲደርሱ ከተማሪ ጓደኞቻቸው ሱስ የሚለምዱ ከሆነ አለባበስ ልብሳቸው የተቦጫጨቀ ጨርቅ እንዲለብሱ የሚያስገድዳቸው ከሆነ አዲስ መንፈስ ገብቷል ማለት ነው። ከተለመደ ውጭ እናንተ ቤት ውስጥ እያለ አብሮ እያለ የተቀደደ የተቦጫጨቀ ጅንስ የተተለተለ ጅንስ ለብሶ ማያውቅ ከነበረና ሲጎረምስ ይሄን ከለበሰ የጓደኛው መንፈስ ገብቶበታል። በቡዳም ይሁን በዝሙትም ይሁን በምንም ይሁን። ስለዚህ መንፈስ ከሰው ወደ ሰው እንደተላለፈ ምልክቱ አንዱ ምንድነው? ቢሄቪየር ጸባይና አለባበስ ማለት ነው። አነጋገር፣ አካሄድ፣ ውሎ ይሄ ሁሉ እንዳለ ቤተሰቦቹ ተው ሲሉት እሱ እምቢ ሲል ጭንቀት መሀል ላይ ይመጣል። ከዛ ከቤት ጥሎ ሊወጣ ይችላል። ጎዳና ልጅ ሊሆን ይችላል። ባይሆን እንኳን ውጭ እያደረ ይመጣል። ከአባት ጋር ድብድብ ይመጣል። ሴትም ከሆነች ይሄ ሁሉ በቡዳ ከበሏቸው ሰዎች የመጣ ባህሪ ነው። መቼም በጣም ኩል የሆነ አለባበሱ መልካም የሆነ እግዚአብሔርን የሚፈራ ሰው መተት ያደርጋል ብዬ አላስብም። መተት አድራጊዎች ራሳቸው ቡትቷም ስለሆኑ ወይም ደግሞ ኮተታሞች ስለሆኑ የእነሱ ኮተት እናንተ ላይ አብሮ ይመጣባችሁና እናንተ ላይ ይገለጣል ማለት ነው። እናንተ ላይ ይገለጣል። ስለዚህ በአነጋገር፣ በአለባበስ፣ በሁኔታችሁ ራሳችሁ ትጨነቃላችሁ። ገላችሁን ቶሎ ቶሎ ባለመታጠባችሁ፣ ሰዎች በሚያቀርቡላችሁ ሀሳብ ሱሰኛ በመሆናችሁ አፍንጫቸውን ሲይዙባችሁ፣ ጫማችሁ በመሽተቱ፣ ገላችሁን ባለመታጠባችሁ፣ ውሏችሁ ይሄ ጓደኞቻችሁ ጋር ስትሆኑ ምንም የማይመስላችሁ የነበረው ሁኔታ ከሰው ጋር ስትቀላቀሉ ራሳችሁን ታሸሻላችሁ። ልክ አይደለሁም፣ ንጹህ አይደለሁም፣ ኃጢአተኛ ነኝ፣ ቆሻሻ ነኝ፣ ሰው የማይወደውን ነገር እያደረኩ ስለሆነ ብላችሁ የምታደርጉት ነገር ይኖራል። ያ እናንተን ያስጨንቃችኋል፣ ያውካችኋል፣ ይረብሻችኋል፣ ሰላማችሁን ይነሳችኋል ማለት ነው። ለምን? አዲስ ባህሪ ነው፣ አዲስ ጸባይ ነው። አብሮ ያደገ ነገር ቢሆን ኖሮማ ከህፃነት ጀምሮ ከአባዬ ከማየ ጋር አብራችሁ ትቅሙ ነበረ። የሚቃም ቢሆን ኖሮ፣ የሚጨስ ቢሆን ኖሮ። ግን በድብቅ የምታደርጉት ስለሆነ ሰላም አይሰጣችሁም። ሱስ ላይ ነው እንግዲህ ይህን የምናገረው። ሌላው ከሱስ ወጥተን እናቶች ደግሞ መተት ሲደረግባቸው ብዙ ጊዜ ከጎረቤት ጋር ያለመስማማት፣ የመናቆር የተደረገባቸውም ራሳቸው ይነጫነጫሉ፣ ይቆጣሉ። ባህሪያቸው ደግሞ ይቀየርና ደግሞ ቤት ውስጥ በር ዘግተው ደግሞ ቁጭ ብለው ያለቅሳሉ። እርቅ ሲሆን ይታረቃሉ፣ ጸብ ሲመጣ ይጣላሉ። አሁንም እንደዚሁ ይቀጥላል ነገሩ። ግን ህይወታቸው እየተጎሳቆለ እድሜያቸው ሳይገፋ እያረጁ ይመጣሉ። ሁኔታቸው ጥሩ አይደለም። ህመም ይበዛባቸዋል። ታሞ መተኛት። ለምን? መተት አድራጊው ሴትዮዋ ታማ እንድትተኛ ባያደርግም የተደረገው መተት ግን መንፈሷን ሴትዮዋ እንደሚያስተኛት ያውቃል። ከዛ እንዴት ናችሁ ሰላም ናችሁ ምናምን ብሎ እንደ ተመልካች መጥቶ ምናምን አየት አድርጎ መተቱን መስራት አለመስራቱን ቼክ አድርጎ በልቡ ሳይ ብሎ በከንፈሩ ደግሞ አይዞሽ ብሎ ይወጣል፣ ብላ ትወጣለች ማለት ነው። እና መንፈሱ ያሳያታል። ሂጅና ግዳይሽን ጥዬልሻለሁ፣ ሂጅና አጋድሜልሻለሁ ብሎ በውስጣቸው ይነግራቸዋል። መጥቶ አይቶ እንደታመሙ እንደተቸገሩ፣ ቤት ውስጥ የሚላስ የሚቀመስ እንደሌለ፣ 5 ሊትር ዘይት ለወር እንዴት እንደሚያብቃቁ ጓዳ ጎድጓዳቸው ሁሉ እንዲያውቁ ሊያደርጉሉ ይችላል። በጉርብትና አስመስሎ፣ በጸባይ በዝምድና አስመስሎ፣ እንደ ቤተሰብ አስመስሎ ለጋሽም ሆኖ ሊመጣ ይችላል። ሊመጣ ይችላል። ትናንት ትሰጪ ነበር፣ ዛሬ ደግሞ እስቲ አይዞሽ ችግር የለውም ያው ህይወት እንደዚህ ነች ምናምን ብለው ሽሮ አስፈጭተው በርበሬ ይዘው ምናምን መታወቅ ሲሰጡ ደስ ይላቸዋል፣ ሲቀበሉ የማይወዱ ሰዎች እና የሰደባቸዋቸውን ስድቦች እያስታወሱ ያው እንትን ለማለት ይሞክራሉ ማለት ነው። መልስ ለመመለስ ምላሽ ለመስጠት ይሞክራሉ እና መተት እንደተደረገባችሁ የምታውቁት ሰላማችሁን የምታጡት በብዙ አይነት መንገድ ነው ማለት ነው። እና የተደረገባችሁ ሰዎች አንደኛ መጠመቅ፣ ሁለተኛ ንስሐ መግባት ምናምን ስትጀምሩ ማለት ነው። ሌላው የሚታይባችሁ ምልክት ማለት ነው ንስሐ መግባት፣ መጠመቅ። ቤተልሔም በጣም አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። መጠመቅ፣ ንስሐ መግባት፣ ቤተክርስቲያን መከታተል ምናምን ስትጀምሩ ደግሞ በህልም ይታያል። አንደኛ መልኳን ያሳያችኋል፣ የሴትዮዋን መልክ ወይም የሰውየውን መልክ፣ ወይም በቡዳን ተበልታችሁ ከሆነ ከማን እንደመጣ፣ እርግማንም ከሆነ ሟርትም ከሆነ የመጣበትን ሰውዬ መልክ ያሳያችኋል። አንዳንድ ሰው ጭራሽ እንዲያውም እናቴ መተት አድርጋብኝ ነው በህልም ያየኋት ስትቆጣኝ
ምን ስትለኝ አየኋት ይላሉ። መተት አልጋ ብቻ ላይሆን ይችላል። ከቁጣዋ የመጣ ያፈጠጠብሽ የቡዳ መንፈስ ወይም ያፈጠጠብህ መንፈስ ነው የሚመጣው። ዞሮ ዞሮ መተት ብያልኩት እንጂ ርዕሱን መንፈስ ከሰው እንደመጣባችሁ ምልክቱ የሚለውን ማየት ትችላላችሁ። በዚህ ማወቅ ይቻላል። እና እናት የእናት ክፉ ወይም የእናት ቡዳም አለ። የገዛ ገላዋን በቡዳ በልታ በመስታወት ረጅም ሰዓት በማየት ራሷን ትበላለች። ከዛ ልጆቿ ጋር ደግሞ አብራ የምትውል ከሆነ ደግሞ በገቡ በወጡ ቁጥር ልጆቿን በገዛ አይኗ ደግሞ ትቀረጥፋለች። ጎረቤትም ልትበላ ትችላለች። አይኗ ላይ ቡዳ መንፈስ ካለባት፣ አይናቸው ላይ ቡዳ መንፈስ ኖሮባቸው ሰውን መብላት የሚችሉ ሴቶች ምን አይነት ናቸው? ወንዶችና ሴቶች ይለያያል። ባይዘው ሴቶቹ ላይ ሆኖ ህፃናትን መቀርጠፍ፣ መብላት፣ ማሳመም ከቻለ በቃ እንደዚህ አይነት ተጽዕኖ መፍጠር ከቻለ ሴትዮዋ ቤተክርስቲያን ተሳልማ አታውቅም። ብትሳለምም የውሸት ነው የምትሳለመው። አስመሳይ ነው ክርስትናዋ ማለት ነው። አይኗ ላይ ሆኖ መንፈሱ እንዲሰራ በኩል በምናምን ታነግሰዋለች። ኩል እየተቀበለች ኩል መኳል ማለት ሰይጣንን ማንገስ ማለት ነው። እንደገና ደግሞ ሰነፍ፣ በሃይማኖት ሰነፍ፣ ስለ መንፈሳዊ ነገር ሲወራ ጆሮ ዳባ ማለት፣ ለእግዚአብሔር አለማድላት፣ ነፍስን ለማዳን አለማድላት። ምንም እንኳን መተተኛ ባይሆኑም እንኳን በህይወታቸው ሰነፍ ሲሆኑ መንፈሱ ላያቸው ላይ ስራ ይሰራል፣ ይሰለጥናል። የመብላት የማሸነፍ ሰዎችን የማጥቃት አቅሙ ከፍ ይላል። እና እንዲያውም እንደዚህ አይነት ሴቶች ብዙ ጊዜ ቢሮ መጥተው የማማከር አገልግሎት ላይ እንትን እኔ አላቅም ቡዳ እንዳለብኝ ሰዎች ልጄን በላሽብኝ ይሉኛል፣ ቀበሪቿ ጭሰን አንቺ ነሽ የለፈለፍሽ ይሉኛል አለች። በሃይማኖትሽ ሰነፍ ስለሆንሽ እንጂ ይሄ መንፈስ ይያዛል። አንደኛ። ሁለተኛ ነገር ደግሞ ይሄ መንፈስ ከእናትና ከአባትሽ ወርሰሸዋል፣ አንቺ መቀበል አቅቶሻል። መንፈሱ ግን በአንቺ ላይ ስልጣን ያገኘው እምነትሽ ላይ ሰነፍ ስለሆንሽ ነው ብዬ ነው የምነግራቸው። እና ወደዚህ ስንመጣ አንዳንድ ሰዎች በእውነት በጣም ያሳዝኑኛል። እግዚአብሔርን ይፈራሉ፣ መንፈሳዊ ይመስላሉ፣ ትንሽ ወደ እግዚአብሔርም የተጠጉ ይመስላሉ። ትንሽ ትቢት ምናምን ጠቋር ደህና አድርጎ አደልቧቸዋል። በትቢት ራሳቸውን ከፍ ከፍ እንዲ አድርጓቸዋል። ግን ገዳም ለገዳም ይዞራሉ። እንደነሱ ጸበል የሚጠመቅ የለም፣ ምንም የለም። መንፈስ እንዳለባቸው እያወቁ ሰውን የሚመክሩት ግን እንደሌለባቸው አይነት ነገር ነው። እና ምንድን ነው በየጊዜው መተት ይላክባቸዋል፣ አይዙትም። አሸነፈኝ አደቀቀኝ ነው የሚሉት። በየጊዜው ሰይጣን ተጽዕኖ ይፈጥርባቸዋል። የተሻለ የሚመስላቸው ሌላ ገዳም ላይ ያሉ የሚያጠምቁ አባት ወይም የፈለቀው ጸበል ነው የሚመስላቸው። እነሱ ቤታቸው መትጋት እንዳለባቸው፣ መጸለይ እንዳለባቸው አይረዱም። እቺ የሚያስቀድሷት ወይ እንትን ቅዱስ ቁርባን የሚቀበሏት ብቻ ነው። ይሄ የታይታው ላይ ብቻ ነው ትኩረት የሚያደርጉት እና የግል ህይወታቸው ላይ ግን ሰነፍ ናቸው ማለት ነው። እና በዚህ የተነሳ ምንም እንኳን መንፈሱ በሰው ላይ ተጽዕኖ ባይፈጥርም ህይወታቸውን ግን እየገደለ እያመነመነ እየጎዳ የሚገላቸውም ሰዎች ሁሉ አሉ። እስከ ሞት የሚደርሱ አሉ። ለምን? እንዴት ማሸነፍ አቃታት? ይህ መንፈስ እንዴት ማሸነፍ አቃተው ይባልና ሲመረመሩ ሲታዩ ግን የማስመሰል ህይወት ነው የሚኖሩት። ምናልባት በህይወታቸው ግን የእውነት እየኖሩ ደግሞ ማሸነፍ ያቃታቸው ሰዎች አሉ። ምን አይነት ሰዎች ናቸው? የእውነት እየኖሩ ትክክለኛ ክርስቲያኖት እየኖሩ ማሸነፍ ያቃታቸው እውቀት የጎደላቸው ናቸው። የዚህ የመናፍስቱን ሴራ እውቀት ያጠራቸው። ለዚህ ነው ትንቢተ ሆሴዕ ላይ ህዝቤ እውቀት ከማጣቱ የተነሳ ጠፍቷል፣ የማያስተውል ትውልድ ይገለበጣል ያለው ትንቢተ ሆሴዕ ላይ ማለት ነው። እና እያንዳንዱን ቃላት የምንናገረው ነገር እንድትነቁም ጭምር ብቻ ሳይሆን ጠላታችሁ ላይ ከነቃችሁበት በኋላ እንደምትይዙት እርግጠኛ ስለምንሆን ነው። ባለማወቅ የጠፉ ሰዎች አሉ። አለማወቅ ራሱ ያስከስሳል። አለማወቅ ራሱ ያስጠይቃል። 10ቱን ትእዛዛት አላቅም ብትሉ ግን የምትሰርቁ ከሆነ ስለማላቀው አትስረቅ የሚለውን ጥቅስ ስላላወቅኩት የሰረኩት ነገር እንደ ሌብነት አይቆጠርብኝ ማለት አትችሉ። ልክ እንደዛ ሁሉ በእምነታችሁ ሰነፍ የሆናችሁ ሰዎች ሰነፍ ባይዘው ያውቃል ግን መትጋትን ያቃተው አይደል? ሰነፍ ድንቁርና ግን የልብ ድንቁርና ግን ይላል መስማት ራስን መከለል ማለት ነው። የሚታይ ነገር ሲኖርን አልፈልግም ብሎ መረጃን መከለል ማለት ነው ድንቁርና። ይሄ የጆሮ ሳይሆን የልብ ድንቁርና። ለዚህ ነው ክርስቶስ የልብ ደናቁርትን ጆሮ ያለው ይስማ እያለ የሚናገር የነበረው እንጂ ይሄኛው ጆሮ ያለው ይስማ ማለት አይደለም። እንግዲህ ስለ መፍትሄ ያለ ጠይቃችሁ እስቲ መፍትሄ ምን እንደሚመስል በዛው እንድታዩት ብዬ ነው። እሺ። እና አንዳንዴ እንደዚህ አይነት ትምህርቶች ስናቀርብ ሰፊ ስለሆነ የምናቀርበው ሁሉንም ነገር ጠንቅቃችሁ ስሙት፣ ጨርሳችሁ መስማት አለባችሁ። በደንብ በሚጠቅማችሁ ነገር መስማት አትጎዱም። ሰዓቱም ይሄድ ችግር የለውም። 5 ሰዓትም 4 ሰዓትም ይሁን በደንብ ስሙት። የት ትደርሳላችሁ? ፓስ አድርጋችሁ አሳልፋችሁት ምን ታደርጋላችሁ? ምንም አታመጡ።
የሚሻለው ታግሶ ማዳመጥ ነው። ምን ያህል ታጋሽ እንደሆናችሁ የምትመዝኑት በዚህ ነው ማለት ነው። እና ሰነፍ የሆኑ ሰዎች ደንቆሮ ስላችሁ የልብ ድንቁርና ማለት ነው። ከእውቀት ራሳቸውን አውቀው ያገዱ የከለሉ ሰዎች አሉ። እንደገናም ደግሞ የዋሃን ሆነው ማወቅም ይፈልጋሉ፣ ግን የት ሄደው ማወቅ እንዳለባቸው አያውቁም። ሰነፍም አይደሉም፣ ይተጋሉ፣ ይበረታሉ። ግን ዝግትግት ያለባቸው ሰዎች አሉ፣ ሰው በማጣት የተነሳ። ለእነዚህ ሰዎች ልንደርስላቸው ይገባል። አንዳንዴ እግዚአብሔር ጥበቡ ይገርመኛል። ታስታውሱ እንደሆነ የዛሬ ስንት ዓመት አንድ እናት መነኩሴት ሆነዋል። አሁን 1 ሰዓት ከ13 ደቂቃ የሚፈጅ ቪዲዮ ነው። ከሞት የተነሱ ሴትዮ የተናገሩትን ተናግሬያለሁ። ከሞት ተነስተው ሂጂና ለሕዝብ ሁሉ መስክሪ አለኝ መድኃኔዓለም። ወደ ስጋሽ እመልስሻለሁ፣ ከሞትሽበት ስትነሺ ገነት ምን እንደምትመስል ሲኦል ምን እንደምትመስል ተናገሪ አለኝ። እኔም ደግሞ እንዲያልኩት ማን ያምነኛል? እኔ በጣም የማይም ደንቆሮ ነኝ፣ ማን ያምነኛል ብዬ ስናገረው እኔን የሚወዱኝና እኔን የሚሰሙኝ ይሰሙሻል። ዝም ብለሽ ተናገሪ፣ በጆሮ የገባው ሁሉ አይድንም። የሚድኑ ሰዎች ግን ይሰሙሻል። ከሚሰሙ ሰዎች መካከል የሚያዳምጡ አሉ ማለት ነው። ማዳመጥና መስማት ልዩነቱ እዚህ ጋር ነው። በጆሮ እንሰማለን፣ በልባችን ደግሞ እናዳምጣለን። ማስተዋል ማለት ያ ነውና አሁንም እኔ የምናገረው ምንድን ነው? የምናስተምረውን ትምህርት ሁሉም ትምህርት የሚነቅፉ ሰዎችም አሉ። መልሰው ደግሞ እንደገና እንደ መልካም ነገር ቆጥረውት ግን ሰልችተው ደግሞ የሚያቋርጡትም ሰዎች አሉና ስለዚህ እነዚህ የዋሃን ሰዎችን ማትረፍ አለብን፣ ማዳን አለብን። መተት እንደተደረገባቸውም አያውቁም፣ መንፈስ እንዳለባቸውም አያውቁም። ስትነግሯቸውም ኧረ እኔ የለብኝም ይላሉ። ክፉ ሆኖ አይደለም፣ ትዕቢተኛ ሆኖ አይደለም እንደዚህ የሚሉት ባይዘው አሉ። በክፋት በልበ ደንዳናነት ተቋር መንፈስ ያለባቸው እኔ መንፈስ የለብኝም ስጋው ደግሞ ተቀብያለሁ ምናምን የመናፈቅ መንፈስ ያለባቸው እንደገናም የትዕቢት መንፈስ የወጠራቸው እንደ መናፍቃን ድኛለሁ ከዚህ በኋላ ምንም አይነካኝም ብለው የሚያስቡ ኦርቶዶክሳዊ አስተምህሮ ያልሆነ መንገድ የሚከተሉ ሰዎች ምን ይላሉ? እኔን መንፈስ አይነካኝም፣ አባርሬዋለሁ፣ እኔ ጋር ስልጣን የለውም ይላሉ። እንግዲህ ህይወታቸው ምስክር ነው። ስልጣን እንዳለውና እንደሌለው ህይወታቸውን ሊፈትሹ። እኛ ምንም አንልም። ይሄ ማለት ከአቡነ ተክለ ሃይማኖት ከቅዱሳን አባቶቻችን እንበልጣለን እንደማለት ነው። እነሱ በዘመናቸው ተፈትነው ነው ያለፉት አይደል? እኔን አይነካኝም ማለት ከባድ ነው። እሺ፣ ስለዚህ እነዚህኞቹን ግን ምስኪኖቹን እኔ የለብኝም ሲሉ አይ አይደለም ደስ እኮ አይደለም ሲል ለማንኛውም ስሚው በጣም ደስ የሚል ታሪክ ነው ብላችሁ ስታሰሟቸውና አገባበዛችሁ መልካም ሲሆን ነው ታሪኩ የሚገርም ነው። ስሚውና እስቲ እንወያይበት ስትሏቸው እሺ ይላሉ። አለብሽ መንፈስና ስሚው ስትሏቸውና ይሄን ትምህርት ስሚውና እስቲ እንወያይ ስትሏቸው ይለያያል። ስለዚህ በየዋህነት የምታውቋቸውን ሰዎች እናንተም በቅንነት ትምህርቱ እንዲያዳምጡ መጋበዝ ነው። ትምህርት ውስጥ ህይወታቸውን ስለሚያገኙት በጣም ብዙ ሰዎች ካዳመጡ በኋላ ልባቸው ቅዝቅዝ ብሎ ትዕቢታቸው ትንፍስ ትላለች። ብዙ ሰው አቃቂርም አያወጡም፣ ተረት ተረት ነውም አይሉም። ለምን? ህይወታቸውን ስለሚያውቁት ያሳለፉትን ማንነታቸውን ስለሚነግራቸው ማለት ነው። እኔ ኬት የመጣሁት ስትሉ ራሳችሁን ስትፈትሹ ሰውም ኬት እንደመጣ ትረዳላችሁ አይደለም? እሺ፣ ስለዚህ መጀመሪያ አእምሯችን ይጨነቃል፣ ሰላማችን እናጣለን፣ ይረበሻል ውስጣችን ማለት ነው። መተት ወይም መንፈስ ከሰው ሲመጣብን አብሮን ካደገው ዛር ውጭ አዲስ ነገር ሲመጣብን ያልተለመደ ነገር ውስጣችን ይታያል ማለት ነው። ያም ምንድነው? መንፈስ መረበሽ፣ መጨነቅ፣ መታወክ፣ መባተት፣ መቃዠት፣ እንቅልፍ ማጣት፣ እንዲህ አይነት ነገሮች ውስጥ እንገባለን። በልተን አንጠግብም፣ አንረካም፣ ተናግረንም አጠቃላይ የምናደርገው ነገር ሁሉ እንትን የለንም። በቃ የሆነ አያረጋጋንም፣ አያረካንም። ሀብታምን ቢሆን ገንዘቡን ጭርስ አድርጎ ሰላም ወደ ማምጣት ይሞክራል። አንዴ ዱባይ፣ አንዴ ፈረንሳይ፣ አንዴ ገሌ ገሌ እያለ እየሄደ ሴቶችም ሊቀያይሩ ወንዶችም ሊቀያይሩ ይችላሉ። ደስ የሚላቸው ነገር ለማድረግ ጥረት ያደርጋሉ። ማታ ማታ በቢራ ጠርሙስ ውስጥ ሊደበቁ ይሞክራሉ። ሕሊናቸውን አእምሯቸውን ለመሸወድ ይሞክራሉ። ግን ከመንፈስ ጭንቀትና ከተላከባቸው መንፈስ ከሚወረወርባቸው ጥቃት መትረፍ አይችሉም። የባሰ ነው የሚሆነው አይደለ? እና በመጠጥ ውስጥ ይደበቃሉ። በአልኮል ይደበቁና ጠዋት ሲነጋ መልሶ ወቀሰው ይጀምራል። ሕሊና ወቀሰው፣ ጭንቀቱ ይጀምራል።
ቢሮ ሲገቡ ያስጠላቸዋል። ከሰው ጋር ሲያወሩ ያስጠላቸዋል። ብቻቸውን ሲሆኑ ያስጠላቸዋል። ምን እንደሚያደርጉ ግራ ይገባቸዋል። ራስን አጥፋ አጥፋ ይላቸዋል። ለሰው ክብር ሪስፔክት መስጠት ትርጉሙ ምን እንደሆነ ግራ ይገባቸዋል። የመኖር ትርጉሙ ግራ ነው የሚያጋባቸው እና ጥለው ጥፍት ቢሉ ራሱ ደስ ይላቸዋል እና አእምሯቸው ይጨነቃልና ይረበሻል ማለት እነዚህን ያጠቃልላል ማለት ነው። ይሄ አዲስ ባህሪ ሲመጣባችሁ ነው። ታዲያ ከልጅነት ጀምሮ አብሮ ያደገ ነገር ከሆነ ዛር ነው ይሄ እንደዚህ የሚያደርገው አብሮ ያደገ ስሜት ከሆነ ድንገት ግን ከሆነ ወር ከሆነ ጊዜ በኋላ እንትናን ሳገኛት ነው እንትናን ሳገኘው ነው ይሄ ነገር ሲሆን እኮ ነው እንደዚህ ሆነብኝ ብላችሁ የምታስታውሱት ጊዜ ቀና ውሎ ከዛን ቀን ጀምሮ ያለባችሁ አዲስ ባህሪ ከሆነ እንደዛ ነው ማለት። ሁለተኛ በረከት እናጣለን። መተት እንደተላከብን መንፈስ፣ ቡዳ፣ ሟርት፣ እርግማን ወይም ደግሞ ሰላቢ የሆነ ነገር ብቻ ከሰው እንደተላከብን መንፈስ ጥቃት እንዳደረሰብን እኛ ላይ እንዳለብን ከምናውቅበት መንገድ ውስጥ አንዱ ምንድነው? ሁለተኛው ምንድነው? በረከት ማጣት ነው። በረከት ማጣት ማለት አንደኛ እንሰራለን ምንሰራው ግን ከእጅ ወዳፍ ይሆንብናል ባለነው የኑሮ ልክ ማለት ነው። ለምሳሌ የ40 ሺህ ብር ቤት ተከራይቶ የሚኖር ሰውና የ7 ሺህ ብር ቤት ወይም የ6 ሺህ ብር የ10 ሺህ ብር ቤት ተከራይቶ የሚኖር ሰው ሁለቱ ገንዘብ ይፈልጋሉ። ያኛውም በቃኝ አቅም ይሄኛውም ገና ነኝ ይላል። ገና ነኝ ብቻ ሳይሆን የለኝም ብሎ ሊያስቡ ይችላል። እና የቤት ኪራይ ከፍለው አስቤዛ ገዝተው ምን ብለው ሁሉ ነገር አድርገው ለትራንስፖርት ቁጥ እያሉ እንደምንም ቆጥበው የሚሄዱ ሰዎች አሁንም ከእጅ ወዳፍ ነው የሚሆንባቸው። አስቡት። የ40 ሺህ ብር ቤት ተከራይቶ የ30 ሺህ ብር ቤት ተከራይቶ እየኖረ ቤቱ 3 ክፍል 4 ክፍል ሊሆን ይችላል። ልጆች ሊኖሩት ይችላሉ። ብቻውን ሊሆን ይችላል። ወይም ሴት ልትሆን ትችላለች። ብቻ በአጠቃላይ በእንደዚህ አይነት ክፍያ እየኖሩ ከእጅ ወዳፍ ነው የምኖረው ይላሉ። ዝቅ ብሎ መኖር ይከብዳቸዋል። አንዴ ወጥተዋል። ዝቅ ብሎ መታየት ስለሚከብዳቸው ባሉበት ቦታ ሆነው ራሳቸውን እንደምንድን የሚያዩት ከእጅ ወዳፍ እንደሚኖር ሰው ኑሮ እንዳልተሻሻለ አሁንም ተጨማሪ ሌላ ድሃ መቀማትም ፍርድ ማጓደልም ወይም ቀምቶ ማምጣትም በአቋራጭ መክበርም ከሆነ ያንን ነገር እንዲቀጥሉበት ነው የሚያደርጋቸው። ጭንቀቱ በዛው ይጨምራል ማለት ነው። በረከት ማጣት በህይወታችሁ ውስጥ ሲመጣ ለወንጀል የተቃረባችሁ ነው የምትሆኑት፣ ለኃጢአት የተቃረባችሁ ነው የምትሆኑት። እና በረከት ማጣት ማለት በባንክ ተቀማጭ ዲፖዚት የሆነ ገንዘብ አለማግኘት እንደማለት ነው ብላችሁ አስቡ። የምታመጡት ገንዘብ ወር አልሞላ ካለ በረከት የለውም ይባላል። ኬሳችሁ ውስጥ እውነት 5,000 ብር ይዛችሁ ከመስሪያ ቤት ወደ ቤት ስትመላለሱ 5,000 ብሩ ሳይጎድል ከወር እስከ ወር ብትቆዩ በረከት አለው አይደል የምትሉት? ለምን? ከወር እስከ ወር በትራንስፖርት ስለማትከፍሉ ወይም በመስሪያ ቤት መኪና ስለምትሄዱ ነው። ሌላው ደግሞ ወጪ ብዙ ስለማታወጡ ቆጥባችሁ ስለምትጠቀሙ ሊሆን ይችላል። ግን 5,000 ብሩ እንዴት እንደጠፋ ሳታውቁት ማታ ግብት ብላችሁ ምን ያጠፋሁት ምን እንዳደረጋችሁ ታውቁታላችሁ። ማንን እንደጋበዛችሁ ምን ገዝታችሁበት እንደሆነ ምናምን ከ5,000 ብር ወደ 1,000 ብር እንዴት እንደጎደለ ታውቁታላችሁ። ግን በረከት የለውም ለማለት ነው አፋችን የሚቀነው። ምክንያቱም የገዛችሁት ነገር ህሊናችሁን፣ ውስጣችሁን፣ ማንነታችሁን ስለማያረከው ደስ አያሰኛችሁም። ድንገት ነው የገዛችሁት። አንፕሮግራምድ በሆነ መንገድ የገዛችሁት። አንፕሮግራምድ ማለት ዝግጁ ሳትሆኑ ቡቲክ ላይ የተንጠለጠለ ልብስ ሊሆን ይችላል፣ የሆነ ዕቃ ሊሆን ይችላል። ገንዘቡ በማይረባ ነገር ወጣ ብላችሁ የምታስቡት እቃው እኮ የሚጠቅማችሁ ሊሆን ይችላል። ግን ያለ ወቅቱ የመጣ ዕቃ ነው። አበባ ማስቀመጫ በተቸገራችሁበት ሰዓት ትገዛላችሁ። የአበባ ማስቀመጫ ውድ በሆነ ዕቃ። እሺ፣ ፎቶ ቤት ሄዳችሁ እንደዚህ ቄንጥ ያለው ፎቶ ትነሳላችሁ። ኑሮ ተወዶ እየየ ሲዳላ ነው አይደል? ሁሉ ነገር እኮ ሲመች ነው። ስለዚህ ኤክሰስ የሚባሉ ትርፍ የሚባሉ ነገሮች፣ ኤክስትራ የሚባሉ ነገሮችን ለጊዜው ያዝ እናደርጋለን ከእጅ ወደ አፍ ከሆነብን ኑሮ። እሱንም ግን በዛው ኑሮ ውስጥ ሆነን አሁንም ቅንጡ የሚያምረን ከሆነ መሽሞንሞን የሚያምረን በድህነት ውስጥ ሆነን እንደው ሽሮ አልበላም ብላችሁ ተደብቃችሁ ትክ የምትለዋን ሽሮ ንቃችኋት እንደው እንደምንም ብዬ እኔማ ሽሮ አልበላም ብላችሁ እንትን የምትሉ ከሆነ አዎ ከእጅ ወደ አፍ ትኖራላችሁ። እንደናንተ አይነቱ ገንዘብ ባያገኝ ይሻላል ያስብላል በእግዚአብሔር ፊት። አንዳንድ ሰዎች አያመሰግኑም። ለዚህ ነው በረከት የማያገኙት። አስራት አያወጡም። ለዚህ ነው በረከት የማያገኙት፣ የማይበረክትላቸው። በመተትም እንደዚህ ሊሆን ይችላል። አሁን ከምላችሁ መንፈስ ሲገባባችሁ ይቀማል። ቀሚ መንፈስ ነው። ለምን አገኘች የሚል ሊሆን ይችላል። ይሄ ነገር ለምን ሞላላት፣ እንዴት አገኘችው? ኢቭን ያ የጎረቤት መተትም የጓደኛ መተትም ሊሆን ይችላል። የሆነ ሰው እናንተ ላይ መንፈስ ባይልካባችሁም እንኳን ለሰውየው ጥያቄ እኮ ነው። ሰውየው ጥያቄ ነው። በቃ ያቺ ሴትዮ ወይም ትጠይቃለች፣ እንዴት ግን ይሄ ሁሉ ገንዘብ፣ መኪና፣ ቤት ከምን አግኝታ ነው?
ከየት አባቱ አምጥታ ነው ከየት አባቱ አምጥቶ ነው እንደዚህ የሚያደርገው ምናምን ይላሉ። ያ ለእነሱ እንቆቅልሽ የሆነባቸው ነገር መልስ ሊመልስላቸው መንፈሱ ከእነሱ ላይ ተነስቶ እናንተ ጋር ይመጣና እንዲህ እኮ አግኝታ ነው ብሎ ይነግራቸዋል። እነሱ ደግሞ ግምት ይመስላቸዋል የነገራቸው መንፈሱ የነገራቸው ነገር። ከዛ እንዲህ ሊሆን ይችላል እኮ ስትል በኋላ ስትሰማ የስ አግኝቼዋለሁ እኔም እኮ ገምቼ ነበር ትላለች። መጀመሪያም በክፋትና በመቀኝነት ስለሆነ እንዴት እንደዚህ አገኘቻለሁ ያ የክፋቱ መንፈስ ይሄድና ጠርቶ ይመጣል። አሾክሿኪ መንፈስ ይሆንላታል ማለት ነው። ከኔ ጋር ናችሁ ግን? ስለዚህ ከጆዳፍ የሚባለው ያ ነው። እና የማታመሰግኑ ሰዎችን ትንሽ ልበላችሁ እስኪ። ችን በደንብ አዳምጡ። እየሰራችሁ እንዴት ነው ስራ ሲባል ምንም እኮ የለውም በቃ ዝም ብሎ እኮ ነው ከጆዳፍ ነው ስትሉ እንደዛው ያደርገዋል። እዛው ያደርገዋል። ለምን አላመሰገን? ተመስገን እግዚአብሔር ይመስገን ይኸው እየኖርን ነው ክብሩ አይጓደል ምናምን ስትሉ አንደኛ ባለበት ሰላማችሁ ይጠበቃል። ባይሆንም እንኳን እግዚአብሔር ይጨምርላችኋል። ለምን አመስግናችኋል። ግን እየሰራችሁ ገንዘባችሁ ደሞዛችሁ ጥሩ ሆኖ ቤተሰብ እያስተዳደረ ገና ለገና አበድረኝ ይሉኛል ብለው ፈርተው እንዴት ነው ስራ ሲባሉ ምን ኧረ በስመ አብ እንዲያውም ትቼው ሌላ ስራ ልሰራ እንደው ማያዋጣ ስራ ይላሉ። ስራውን እንዳይቀሟቸው ወይም ካጠገባቸው ስጋ ቤት ከከፈቱ ስጋ ቤት እንዳይከፍቱ፣ ቡቲክ ከሆነ ወይም ስቴሽነሪ ከሆነ ወይ ደግሞ ህንፃ መሳሪያ ከሆነ አጠገባቸው ያ ነገር እንዳይከፍቱባቸው ወይም እንዳይጋሯቸው ስራቸውን ያጣጥሉታል። ምንም የለውም ይላሉ። ከዛስ ራሱ ስራው ምንም አይሆንም። ምንም አይመስላችሁ፣ በቃ ምንም የሌለው ይሆናል። በረከት ያጣል። ራሳችሁ በራሳችሁ ሟርት ትሆናላችሁ። ልክ በመስታወት መልኳን እያየች በቡዳ ራሷን እንደምትበላ ሴት በተደጋጋሚ መልካችሁን በመስታወት ስታዩ ራሳችሁን እንደምታመነምኑ ታውቃላችሁ። የመክሳት ባይዘዌ ሸንቀጥ ትላላችሁ ያልኩ አይደለም። በቡዳ ራሳችሁን እንደ አሞሌ ጨው የምትለምጡት እንደ ላም አሞሌ ጨው እንደምትበላው ማለት ነው። መጥፎ ነው በመስታወት ራስን ማየት። ልክ እንደዛ በራስ ላይ ማሟረት ነው። እና አታመሰግኑም። አብዛኛዎቻችሁ አናመሰግንም። ራሴንም ልቀላቀል አመስጋኞች አይደለም። አመስጋኝ አማሳኝ የሚባል ነገር አለ። ሌላውን ሰው አይደለም ራሳችሁ። ሌባ ላመሉ ዳቦ ይልሳል። ምን ማለት ነው? ልክ አሁን እንዳልኳችሁ እኮ ነው። ሌባ ላመሉ ዳቦ ይልሳል ማለት የሆነ አብሮ ተባባሪ ለመምሰል ይላል። ቀስ ያለ አብሮ ይገምጣል ይላል። ግን ያ የሰው እንጀራ ያያል። እና ሌላው እናንተ ራሳችሁ ደግሞ በረከት ያጣችሁ ሰዎች ማለት ነው። ሁልጊዜ የሰውን ስለምትመኙና እናንተ ራሳችሁ ያላችሁን ነገር ስለማታሳድጉ እግዚአብሔር እንዲያሳድግላችሁ ስለማታመሰግኑ የሰውን ስለምታዩ የእናንተ ይመነምናል። የሰውን የምታዩበት መንገድ ቀና አይደለም። ወይ ደሷ እግዚአብሔር እንዲያልፍልኝ ባደረገ ስትሉ ደስ ይላል። ችግር የለውም። ማን? እግዚአብሔር። ቆይ እስቲ ድሏል ሰደው እንዴት አባቷን ይሄን ሀብት ያገኘችው እንዴት ነው እሱ ይሄን እንደዚህ ያገኘው ብላችሁ ደግሞ ስትሄዱ እናንተ ስትሉ የእናንተንም ይዞ የሚጠፋ መንፈስ ይዛችሁ ሸምታችሁ ትመጣላችሁ። በእንቅርት ላይ ጆሮ ደግፍ ማለት ይሄ ነው። በእንቅርት ላይ ጆሮ ደግፍ። እናንተም መጀመሪያም ድሃ ያደረጋችሁ መንፈስ ይኖራል፣ ወይም ድሃ ያደረገን ይኖራል። መልሶ ደግሞ እንደገና የሰውን ለመስለብ ደግሞ ድሃ የሚያደርግ መንፈስ አፍሰን እንመጣለን ማለት ነው። እሺ፣ ስለዚህ በረከት ማጣት ማለት አለማመስገን ማለት ነው። አስራት አለማውጣት ማለት ነው። ያለንን ደግሞ አጥብቀን አለመያዝ፣ ፕሮፌሽናል መሆን ማለት ነው። በአንድ ነገር ላይ ፕሮፌሽናል መሆን። ሶስተኛ መንፈስ እንደተላከብን ከሰው መተት እንደተላከብን ማሳያ ምልክቱ ጀምረን አለመጨረስ ነው። መተት ብቻ አይደለም፣ አጠቃላይ ከሰው እንደመጣብን መንፈስ ምልክቱ ጀምረን አለመጨረስ። ስንቶቹን ስራዎች? ሁሉንም ስራዎች ጀምረን አለመጨረስ። በቃ ጀምረን ማንጨርስ ከሆነ ሄደን ጥግ ደርሰን የሚቋረጥብን ከሆነ ልክ እንደ ህፃናት የደረደሩት የሆነ ነገር ይደረድሩና ላይ ከደረሰ በኋላ ድርምስምስ ይላል። ልክ እንደዛ የቃቃ ጨዋታ ይሆንባቸዋል። ላይፍ ራሱ ባለፈው እንደዚህ ጀምሬ ነበር፣ እሱም ዘጋሁት፣ ንግድ ፈቃዱ እንደዚህ ያሰቃዩ፣ አሁን ደግሞ እዚህ ጋር ደግሞ ጀምሬ እንደዚህ እየመጣብኝ ነው። ምንድን ነው እሱ? ማን ነው የዋለብኝ? ምናምን በቃ ማሰብ ትጀምራላችሁ። እኔ ምንም አላደረኩም፣ አስራት አወጣለሁ፣ ቤተክርስቲያን እረዳለሁ፣ እንደገና ሰው የሰውን አላይም ትላላችሁ። ደግሞ ራሳችሁን ስታነጹ በአንድም በሌላ መንገድ በቃ ሰው እንዳደረገባችሁ እንጂ ለመርዳት የምትሞክሩት እናንተ ጋር ጉድለት እንዳለ ለማውቃት ሞክሩ። በነገራችን ላይ እንደዚህ የሆናችሁት መንፈስ ስለተላከባችሁ ብቻ ሳይሆን የተላከው መንፈስ እናንተ ላይ ስልጣን ስላገኘም ጭምር ነው።
ደጋግሜ የምናገረው ይሄንን ነው። እናንተ ላይ መንፈስ እንደተላከ እሙን ነው፣ የታወቀ ነው። ይላካል ነው ይላል። ምክንያቱም የዛተባችሁ ሰው እንዳልታውቁ ትችላላችሁ። ሰው እንደማይተኛላችሁ ልትገምቱ ትችላላችሁ። የተላከው መንፈስ ግን እናንተ ላይ ስራ ሲሰራ እናንተም እጃችሁን አጣጥፋችሁ የተቀመጣችሁት ማለት ነው። ምን ማድረግ እንዳለባችሁ እንኳን ማገናዘቢያ ጊዜ እንኳን የላችሁም። ጠዋት ትወጣላችሁ፣ ማታ ትገባላችሁ። ሰንበትን ሽራችሁ ስራ ትሰራላችሁ፣ እሁድም ጭምር ማለት ነው። ግዝት በዓላትን ሽራችሁ ስራ ትሰራላችሁ። ዋናው ስራ ነው፣ ዋናው ጤና ነው። ምን ሄዶ ማስቀደስ አይደለም ትላላችሁ። ልጆቻችሁም እሁድ ሄዶ አያስቀድሱ። በሰንበት ቀን ልብስ አጠባ ነው። የመንግስት ሰራተኞችም ሄዶ ጠዋት ሄዶ አስቀድሶ መጥቶ እንኳን ልብስ ማጠብ እንኳን አንድ ነገር ነው፣ እንደው ባይፈቀድም ግን ሁሉን ነገር ሽረን ኦርቶዶክሳዊ የሆኑ አካሄዶችን ትተን በስራ ቦታም ታማኝ አይደለንም። ጉቦ ልንበላ እንችላለን፣ ልንሰርቅ እንችላለን፣ በዝሙትም ልንወቅ እንችላለን። ከአለቃ ጋር፣ ከሴቶች ጋር፣ ከወንዶች ጋር በአጠቃላይ ለአንደበታችንም ጠባቂ መላክ የለውም። እንደ ገራጅ በር የተከፈተ ነው። ለሐሜትም ለስድብም ለምኑ ማላገጥ ነው። ግንቦት አንድ ነች ብሎ ጭፈራ፣ ትንሣኤ ነው ብሎ ጭፈራ። በቃ ህይወታችን መንፈሳዊ ህይወቱን የሚኖር ሳይሆን በመንፈሳዊ ህይወት አሳቦ የሚበላ ማለት ነው። አሳቦ መብላት። እንደዛ ስለሆነ ህይወታችን መንፈሱን ያስተናግደዋል። ይገባል። በደንብ አድርጎ ተላሉ ቁጭ ይላል። እግሩን ዘርግቶ ያንን የታዘዘውን ስራ ይሰራል። እግሩን የፍልስፍናውን መጽሐፍ ያነብባቸዋል ማለት ነው። አርግ የተባለው በሙሉ የተመቸ ልብ አገኘው። በቃ ይሄ ማን ችግር አለው ነው ብሎ አሁን ምንድነው የሚጀምረው ይልና ወዲያውኑ ስራውን መስራት የሚጀምረው ለዚህ ነው። መንፈስ በተላከበት ቀን ቶሎ ስራ ከጀመረ በትክክል ያ ቤት ለዚህ ነገር ዝግጁ ነው ማለት ነው። ጥናትም አያስፈልገው። አይሰግዱማ። ስዕሉ ለሳምፕል ነው የተሰቀለው። ጸበሉ ለሳምፕል ነው በር ላይ የተቀመጠው። ጸሎት ክፍል የለ። ቢኖርም እንኳን ሰነፍ ነው አብዛኛውን ህዝብ። የቄስ ዘር ነኝ ይላል፣ ሃይማኖተኛ ነኝ ይላል። ድሮ እኮ አስቀድስ ነበር ምናምን ብሎ በታሪክ ነው በጀብድ ነው የሚኖረው። ስለዚህ እንደመጣ ምንድን ነው በቃ ወደ ስራችን ነው የሚሉት መናፍሶቹ። ጸዋሚ ጸላይ ከሆኑስ ቤተሰቡ ኦኬ፣ ቆይ ተረጋጋ። ጥግ ጥጓን ኮርኒሷን እየሄዱ እንዳይነካቸው ራሱ የተባረከው ዕቃ በስማን ብለው ምግቡ ሲበሉ ለከፉት ይላሉ። እነሱም እኮ እኛን ለከፉት ነው የሚሉን እኮ። እኛ በስማን ብለን ስንበላ ምግቡ ለእነሱ እንደተለከፈ ነው የሚቆጠረው። አልበላልሽም ወደዛ ይላሉ። ዝክር ስታመጡላቸው መንፈስ ያለባቸው ሰዎች የዝክር ምግብ ስታመጡላቸው እንዴት ይላሉ? አልቀምስልሽም ይላሉ። ለምን? ለእነሱ ያ እንደመለከፍ ነው። እኛ ደግሞ ውሻ ሲነካው አጋንንትም ሌላ ነገር ሲነካው ምግቡ ተለከፈ፣ ዝንብ ሲያርፍበት ተለከፈ እንላለን። ምንድነው መናፍስት የምንጾምበት የምንጸልይበት ቤት ውስጥ ከገቡ ህይወታችንን በዛ የታጠረ ከሆነ እግዚአብሔርን የሚፈራ ቤተሰብ ከሆነ ገና ከበር ነው ማንኳኳት እየፈራ እየተንቀጠቀጠ በመስኮት በጓሮ በቀዳዳ ነው የሚገባው፣ በአቋራጭ ነው የሚገባው። ለዚህ ነው ክርስቶስ የበጎች እረኛ በበር ይገባል፣ ሌባው ግን በመስኮትና በጓሮ ነው የሚገባዋል። ባልተፈቀደ መንገድ የሚገባው እረኛ ስላልሆነ ነጣቂ ተኩላ ስለሆነ እንደፈለገ ገብቶ ማተራመስ ከቻለ በጣም ደልቦ ነው የሚወጣው። ደልቦ በቃ ተመችቶት ነው የሚወጣው። በምን? በክፋት ቤቱን አመንምኗቸው ሰዎቹን ገንዘባቸውን አሳጥቶ ቤተሰብ አጣልቶ ባልና ሚስትን አፋጅቶ አለያይቷቸው ምናምን አበጣብጦ ለጎረቤት ደስታና ሰላም ለነዛ ለላኳቸው ሰዎች ማለት ነው የህሊና ደስታ ሰጥቶ ያው ስራዬን ጨርሻለሁ ቻው ብሎ አይሄድም። እዛው ቤት ቁጭ ብሎ ስራውን ይሰራል። ተፈቅዶለታል። ሴትዮዋ ለጠንቋይ ሄዳ በገበረች ቁጥር ቡና ባፈለች ቁጥር ሁልጊዜ ባመለከችውና በገበረችለት ቁጥር መንፈሱ በየቀኑ ስራውን ይሰራል ማለት ነው። ወይ ሊታደስም ይችላል። እና ጀምረን ማንጨርሰው ብዙ ነገሮችን ጀምረን ማንጨርሰው መንፈስ በአዲስ መልክ ስለገባብንም ጭምር ነው። ከትምህርት ቤት ከጀመረን ገና ከመጀመሪያው ከኤሌመንተሪ ከሃይስኩል ጀምረን አጥንተን ጥሩ ውጤት ካላመጣን የዛር መንፈስ ነው ይሄን የሚያደርገው። ሰርተን ገንዘባችን ከጆዳፍ እየሆነ ምንኖር መጠመጥ ከሆነ ከመጀመሪያው ጀምሮ ዛሩ ነው የሚያመጣው። ግን ደና ሀብት ንብረት ኖሯችሁ ደና እየሰራችሁ ያለ ከተንኮታኮታችሁ ይሄ አንዴ ተመዘግዝጋችሁ ወደ ድህነት የምትወርዱ ከሆነና የሱስ ባለቤት የተለያየ ባህሪዎችና ቢሄቪየር የመጥፎ ቢሄቪየር ባለቤቶች ከሆናችሁ የሆነ መንፈስ እናንተ ቤተሰብ ገብቷል ማለት ነው። ያ መንፈስ ለማሸነፍ የምትወስዱት እርምጃ በራሱ ከባድ ነው። እሾህን በሾህ የሚባል ነገር አለ። አጋንንትን በአጋንንት ማን ነው ስራ ስር እንደዚህ አድርገን እስቲ አባን ጥሯቸው እስቲ ነገር ያድርጉልኝ ይባልና ደግሞ ኮተት ይመጣል። ስለዚህ ቤተሰቦቼ አንደኛው መንገድ ጀምሮ አለመጨረስ ነው። ታቀዳላችሁ። እቅዱ ብቻ ሀሳብ ሆኖ ይቀራል፣ ይፈራረሳል። ገና ሀሳብ ሆኖ
ፈሪ ትሆናላችሁ። ነግዶ ማትረፍ ትፈሩና ገንዘባችሁ እጃችሁ ላይ ያልቃል። አካውንት ላይ ያለው ገንዘብ እያያችሁት ባዶ ይቀራል። ከዛ ደግሞ ምናልባት ለምሳሌ 3 ሚሊዮን ብር ያለው ሰው እንበል፣ በትንሹ ነው 3 ሚሊዮን ብር በአሁኑ ሰዓት በጣም ተራ ነገር ነው ማለት ዝቅተኛ ኑሮ ለሚኖሩ ሰዎች ማለት ሳይሆን እንደው ስራ እየሰራ ላለ ሰው ማለት ነው። እሺ በደንብ አትራፊ ነኝ ብሎ የሚያስብ ሰውና በ1 ሚሊዮን ብር የሆነ ስራ ይሞክራል፣ ፌል ያደርግበታል፣ 2 ቀረኝ ይላል። ቤቱም የሚተዳደርበት ገንዘብ ይኖራል። አሁንም ደግሞ በ1 ሚሊዮን ብር የሆነ ስራ ይሰራል። አሁንም ሄዶ ገንዘብ የሚያገኝ እየመሰለው ለምሳሌ ሆቴል ከፈተ እንበልና ዛሬ 100 ሺህ ብር ነው ያስገባው ሆቴሉ። ከ100 ሺህ ብር ላይ የሽንኩርት የድንች የምናምን የወጥ ቤቱ ወይም የቢራ ማውረጃ ምናምን ተብሎ ገንዘቡ 40 ሺህ ብር ተቀመጠ። 60 ሺህ ብር ትርፉ ነው። ይሄን ግን ላያውቀው ይችላል። 100 ሺህ ብሩ እንዳለ ትርፍ ይመስለውና 100 ሺህ ብሩን ራሱ ሊያጠፋው ይችላል። የቀን ገቢውን በየቀኑ የቀን ገቢውን ከምኑ ላይ እየተነሳ ነው ዕቃ የሚገዛው? ከአካውንቱ ላይ እየተነሳ ነው ለሆቴሉ የሚያስፈልገው ነገር። ወይም ደግሞ ከገቢው ላይ ከሚያገኘው ገቢ ላይ በጣም እየገረደፈ 60 ሺህ ብር ሊያገኝ የሚችለውን የነበረውን ገቢ 10 ሺህ ብር እንድትሆን እያረጋት ከጆዳፍ ይመስለዋል ላይፍ። ህይወቱ እኮ የእሱ ሚዝረብል ሲሆን ዝብርቅርቅ ስላለበት እኮ ነው። ከሚስቱ ጋር ተፋተው ሊሆን ይችላል፣ ከባሏ ጋር ተፋታ ሊሆን ይችላል። ከዛ ንብረት ሲካፈሉ ቤቱም ይንኮታኮትበታል፣ ዜሮ ይገባል፣ ይወርዳል። ደህና ትዳር ጀመርኩ ሲል በጅማሬው ወገቡን ይመታል። ወለድኩ ሲል በዛ ትንሽ አተረፍኩ ሲል በዚህ ከአሸሪዋ ጋር መተት ካለ የሆነ ሰላቢ ነገር ካለ ከጎረቤታችሁ ሌላ ሆቴል በምሳሌ ነው በሆቴል ያደረኩት እንጂ በሌላም ቢዝነስ ማድረግ ትችላላችሁ። እንደየ ስራችሁ ራሳችሁ እዩት። የምናገር ምሳሌ ነው ያመጣሁላችሁ። እና በአጠቃላይ አተረፍኩ የምትሉትን ገንዘብ ራሱ ያ ትርፍ የሚባለውን ገንዘብ ተነካኩትና ከዋናችሁ ላይ ከሚገላበጠው ገንዘብ ላይ ራሱ እየሰረቃችሁ የራሳችሁ ሌባ ትሆናላችሁ ማለት ነው። ጀምሮ አለመጨረስ ማለት ወይም ደግሞ ጀምረን አንጨርስም ማለት ይሄ ነው። አንዱ ሁሉን የጀመርነውን ስራ በሙሉ የምንገለው ራሳችንን፣ የምናበላሸው ራሳችንን። ተጠያቂም የሚሆኑ ሰዎች እንኳ ራሱ አይኖርም። ለምን ራስህ እኮ እንደዚህ ያደረከው፣ እንደዚህ ባታረግ ኖሮ ያልኩህን ብትሰማ ኖሮ ያልኩሽን ብትሰሚ ኖሮ እኮ እንደዚህ ነበረ ማምተባብላችሁ ከባድ ጭቅጭቅ ውስጥ መግባት። አትነግሪኝም ነበር ታዲያ ይሄ እንደዚህ ነው መስሎኝ ነው ማለት። ከዛ በኋላ በቃ ይፈርሳል። ንግድ ፍቃድ ይመጣና ግብር ጫን ያደርጋል። ምንም ሳታተርፉ ይሄን ያክል ሰርተሃል ይላል። እሱ አያውቅልም። ኪስ የገባውን ገንዘብ አያውቀውም። ወይ በደረሰኝ ነው ወይ በግምት ነው። በቃ ይገባልሃል ማለት ነው። ከዛ ዜሮ ትገባና ጫት ቤት ነው መገኛ። ህይወት ዝብርቅቅ ይልብሃል። ሀብታም ሆነህ የሚያውቁ ሰዎች ሰፈር እዛው ጫት ቃሚ ሆነ ድሃ ሆነ ትገኛለህ። ወይም ከዛ ሰፈር ብን ብለህ ትጠፋና የሆነ ጊዜ ላይ ምናምን ክስት ብለህ ምናምን ትገኛለህ ወይም ትገኛለሽ። ሀሳብ ጀምሮ አለመጨረስ። በአጠቃላይ በቃ ሰዎች እየተከታተሉ እንደሆነ ስትረዳ ወይም ስትረጂ በህይወትሽ ውስጥ የሚገጥምሽ ነገር በሙሉ ስታስቢው በዛው መንገድ መሄድ ሁሉ ትመኝ ይሆናል። አንዳንዴ እኔ ምን ላድርገው እንደ ይሄን ነገር ማን ነው እንደዚህ የሚያደርግብኝ? የምታውቁትም ሰው እንኳን ቢሆን ያንን ሰው ንስሐ ግባ የምታደርገውን ነገር አውቄያለሁ ምናምን ብላችሁ መናገር ራሱ ትፈራላችሁ። መናገር እና ጀምሮ አለመጨረስ። ለዚህ መፍትሄው ምን ታውቃላችሁ? በተለይ በረከት ማጣት፣ የአእምሮ ሰላም ማጣት፣ ጀምሮ አለመጨረስ የሚባለው ነገር መፍትሄው አንድ ነው። ጸሎት ክፍል ቁጭ ብሎ ማቀድ። ጸሎት ክፍል ቁጭ ተኝቶ ሱባኤ መግባት። እዛው ጸሎት ክፍል በሩን ዘግቶ በቀን 1 ሳህን እንጀራ እየበሉ ከጸሎት ክፍል ሳትወጡ አንድ ሰው ከቤት ወይ ሚስት ወይ ባል ሱባኤ መግባት፣ ወይ ደግሞ ቤት ውስጥ ያለ አንድ ጎበዝ ሰው ሱባኤ እንዲገባ ማድረግ፣ ለቤተሰቡ እንዲጸልይ ማድረግ፣ ያን ሰው መንከባከብ። እዛው ጸሎት ክፍል ቁጭ ብሎ እቅድ ማውጣት፣ ሰይጣን እንዳያገኘው፣ ዲያብሎስ እንዳይነካከው፣ ሀሳባችሁን እንዳያፋልሰው እቅዱ እዛው። ለዚህ መፍትሄው የዓይነ ጥላ ምንድን ነው ብዬ ያስተማርኩት ትምህርት ላይ መፍትሄ ብዬ የለቀኩት ከ1 እስከ 6 አንድ ትምህርት አለ። ለዛ እዛ ማዳመጥ ጥሩ ነው። እዚህ ጋር ግን አሁን የምነግራችሁ ምንድን ነው፣ ጸሎት ክፍል ቁጭ ብሎ ወረቀት ይዞ ቁጭ አድርጎ ኢቭን ተማሪዎች ራሱ ልጆቻችሁ ጸሎት ክፍል ውስጥ ጠረጴዛ አዘጋጅታችሁ የሆነ ደብተር ይዞ ቁጭ ብሎ በፈተና ሳያጠኑ እግዚአብሔር ሆይ ትምህርት አይምሮን ክፈትልኝ ብለው ለመላኩ ለቅዱስ ዑራኤል ነግረው፣ መላኩ ቅዱስ ዑራኤል የእውቀት መልአክ ስለሆነ አይምሮን የሚያረጋጋ ሰላምን የሚሰጥ ስለሆነ ከቅዱስ ዑራኤል ጋር እንዲነጋገሩ አድርጎ እቅዳችሁን ማቀድ። ይህን ሀሳቤን አስፈጽምልኝ፣ የሚቃማኝን ከፊት እየቀደመ የሚያፈርስብኝን ጅማሬውን ሳይሆን ፍጻሜውን የሚያበላሽብኝን ገና ከመጀመሪያው ያበላሻል። ሀሳቡን እንደ ሀሳብ የሚያጠፋ ገና ወደ ውጥን ሳይመጣ ግን ደግሞ ጨርሳችሁት ገንዘብ ወጪ አድርጋችሁበት ቤቱን ሰርታችሁ የምትከፍቱትን ሱቅም ማንኛውም ነገር ድርጅትም ሊሆን ይችላል አድርጋችሁ ጨርሳችሁ መጨረሻ ላይ በቃ ትርምስምስምስ የሚያደርገው ፍርስስ የሚያደርገው
ከሁሉም ጋር የሚያጣላ ስራ የምትሰሩበት ሁኔታ ይመጣል እና ይሄንን ስራ የምሰራውን ስራ እግዚአብሔር ሆይ ባርክልኝ ይባላል። ሌላው የምትሰሩት ስራ በራሱ እግዚአብሔር የሚፈቅደው መሆን አለመሆን ቼክ ማድረግ ነው። እየዘፈንክ የዝሙት ቤት እየከፈትክ ወይም እግዚአብሔር የማይፈቅደውን ዕቃ እየሸጥክ አላስፈላጊ ነገሮችን እየሸጥክ አልበረክት አለኝ እኔ በረከት አጣሁ ቤቴ እንደዚህ ሊሆንብኝ ነው ማለትም አስፈላጊ አይደለም። መጀመሪያ የምትሰሩት ስራ ምንድን ነው? እግዚአብሔር የሚያስቀይም ከእግዚአብሔር ጋር የሚያጣላ ነው ወይ ብሎ ማሰብ ያስፈልጋል። እና ጀምረን እንዳንጨርሰው የሚያደርገው እግዚአብሔርም ሊሆን ይችላል፣ ሰይጣን ብቻ አይደለም። ወዳችሁት እየጸለያችሁ ወይም ወደ ቤተክርስቲያን መታችሁ ወይም ደግሞ መንፈሳዊ ባትሆንም እንኳን እንደው እየተመላለሳችሁ ግን ስራው ጥግ አልደርስም ካለ ፈቃድህ ነው ይሄን ስራ እንድሰራ አልፈቀድክም ማለት ነው። እስቲ ይሄ ነገር ከእግዚአብሔር ጋር የሚያጣላኝ ነው ብሎ ማሰብም አንድ ነገር ነው። ሰይጣን ብቻ አይደለም ስራው ያስጥላል። እግዚአብሔር እንድትድኑ ከፈለገ ያላችሁን ይቀማል። ሰጥቶ ብቻ ለሚያስደስተው እግዚአብሔር ቀምቶም ወደ ነፍስ ማምጣት ይችልበታል። ያላችሁን ነገር ይቀማል። ዘፋኛውን አስቡት እንግዲህ ዘፍኖ ገንዘብ ሲያጣ ወይም አልበሙ አልሸጥ ሲለው ወይም ሲል ምን ነው ምን አደረኩ ብሎ ሲያማርር አስቡት። ዘፋኙ ለምን እንደዚህ ታደርግብኛለህ ሲል የዘፈኑ ተባባሪ ሲያደርገው ማለት ነው። እንደው ዘፋኙ ብዬ ምሳሌ ያመጣሁት እንጂ ብዙ ስራ መጥቀስ ይቻላል። እናንተ ታውቁታላችሁ የስራውን አይነት። እዚህ ኃጢአት እግዚአብሔር የማይፈቅደውን ስራ ሲጻፍ እግዚአብሔር የማይፈቅደውን ስራ የዝሙት አለ፣ ዘፋኝነት አለ፣ ጥሩ ያልሆኑ እግዚአብሔር የማይፈቅዳቸውን እቃዎች መሸጥ አለ፣ ሱስ ነክ ነገሮች፣ መጠጦች፣ ሐሺሾች ምናምን። በዚህ ከመብራት ኃይል ከጃክሮስ ወደ ገርጂ ሮባ መስመር ላይ አንድ ማቃት መጠጥ የምትሸጥ ማታ ከሌሊቱ 4 ሰዓት ነው ስራ የምትገባው። አስቡት 4 ሰዓት ገብታ ከዛ ማታ ምናምን ወደ 10 ሰዓት 11 ሰዓት አካባቢ ኦልሬዲ ጭፈራ ቤቶች ምናምን ከነሱ ውስኪ መጠጦች ምናምን የሚገዙት ከሮባ ወደ መብራት ኃይል መስመር ታውቁታላችሁ ብዙዎቻችሁ። እና ተማሪ ናት፣ ተቀጥራ ነው የመጠጥ ቤቶቹ ባለቤት ቀጥረዋት ነውና በገንዘብ ቢተመን አሁን ይሄ መጠጥ ስንት ይሆናል አልኳት። በጣም ብዙ ሚሊዮን ብር የጠራችልኝ ስቶርም ስላለ ማለት ነው። በቃ አይቻቸው ሰምቻቸው ማላቃቸው መጠጦች ከነመኖራቸው ከነመፈጠራቸው የማይታወቁ እስከ ሚሊዮን ድረስ የሚሸጡ አንድ ጠርሙስ መጠጥ ማለት ነው ይሸጣል እዛ ቦታ ላይ። እና ግን የእመቤታችን ስዕል ተሰቅሏል እዛ ቦታ ላይ። እና አባቶች ይሁኑ አይሁኑ አላውቅም እንጂ ራሷ የድርጅቱ ባለቤት ሆነ አላውቅም፣ ግን የቤተ ክርስቲያን ሳጥን የገብርኤል ምናምን ስዕል ያለበት ሳጥን እዛ ውስጥ አለ። ሰዎች ሲመጡ እንዲከቱና እንዲጠራቀም ከዛ ለቤተ ክርስቲያን እንዲሰጥ ማለት ነው። አስቡት። እንደገና ደግሞ የቤተ ክርስቲያን ሰው ናቸው ቆራቢ ናቸው ምናምን አለችኝ እና ግራ ገብቷት የነገረችኝ እውነት የዚህ መጠጥ ቤት ባለቤት አልኳት። አራው ሌላ ሆቴል አላቸው፣ ትልልቅ ሆቴል አላቸው፣ ማታ ጭፈራ ምናምን እና ጠዋት ቤተ ክርስቲያን ናቸው ምናምን አለችኝ እና ግድ የለሽም ሴትዮ አስታውቂኝ አልኳት። እናንተን ትምህርት አይወዱም አለችኝ። በያንቺ ተከታታይ አልኳት። በደንብ አዳምጡ። ተከታታያቸው ቤተክርስቲያን ብለው የሚሄዱት ቤተክርስቲያን ውስጥ አይደለም። ቤተክርስቲያን የሚሄድ ሰው ሆኖ እንዲህ አይነት ስራ የሚሰራ ሰው የሚደግፉ አባቶች ጤነኞች አይደሉም። ስለዚህ የዚህን ሴትዮ ገንዘብ የሚቀበሉ ደብተራዎች ናቸው ማለት ነው። ቼክ አድርጊ አልኳት። እሱማ ቄሶችም ይመጣሉ ከውስኪ ይገዛሉ ምናምን ለአንዳንድ ምናምን ይገዛሉ አለች። ስለዚህ ቮይስ እልክልሻለሁ። እሱም ቮይስ ከቻልሽ ሲያባረሩሽ ታሰምጫቸዋለሽ፣ ካልቻልሽ ያ ቮይስ በተዘዋዋሪ መንገድ እንዲደርሳቸው አድርግ ያልኩኝና እግዚአብሔር የማይቀበላቸው ስራዎች እና ደብተራ ጋር የሚያዘወትሩ ሰዎች እግዚአብሔር የማይፈቅደውን ስራ እየሰሩ ግን በዚህ ለመካስ በገንዘብ ለማካካስ የሚሞክሩ አሉ። ገብቷችኋል? ለማካካስ ስላችሁ ምንድን ነው? ይሄ ምንድን ነው? ምንጣፍ ስለገዙ ቤተክርስቲያኑ ኮብልስቶን ስላስነጠፉ፣ አጥር ስላሳጠሩ፣ ስዕል ስላሳሉ፣ መጋረጃ ስለገዙ፣ የንዋየ ቅድሳትን ምናምን ብቻ ለቤተክርስቲያን የሚያስፈልግ ነገር ስላደረጉ ገንዘባቸውን ሆጭ አገው ስለከፈሉ ብዙ ወጪ ስላወጡ ምህረት የሚያገኙ የሚመስላቸው ግን የሚሰሩት ስራ የኃጢአት ስራ የሆነ ሰዎች አሉ። ራሳቸውን የሚያታልሉ ሰዎች ማለት ነው። ስለዚህ እንደዚህ አይነት ሰው ሊሆኑ እንደሚችሉ የሚያሳይ ትምህርት የ30 ደቂቃ ምናምን ቮይስ ላኩላት። ለልጃቸው ነው ቀጥታ ያሰማቸው።
ልጅቷ ለልጃቸው እና ልጃቸው ትምህርቱን ከልጅቷ እንዳገኘች ሳታስመስል ይሄ ነገር ከቲክቶክ አግኝቼው ነው እማዬ እስኪ አዳምጪው ምናምን ብላ አሰማቻት። ግን ይህን ያደረግነው በአጭሩ ነግራቸው ነው እንጂ ይቺ እኔ የማውቃት የኔ ተማሪ ሆነች የተቀጠረችው ልጅ ስራ ጠፍቶ በጣም ግራ ገብቷት እዚህ ብትቀጠርም ለምነው እንዳስገቧት ግን ልጅቷ ታውቃለች። ለምን የገዛ የሴትዮዋ ልጅ ነበረች መጠጥ ቤት የምትሸጠው የነበረችው እና እሷ ስትመጣ ነው ይችኛው ልጅ ያረፈችው እና አስለምጃት ስራውን አሳያት ተብላ ለአንድ ሳምንት ያክል ከሌሊቱ 4 ሰዓት ጀምሮ እስከ ሌሊቱ ድረስ አብረው መጠጥ ቤት ምናምን ጨፋሪዎች፣ ሰካራሞች፣ የመጠጥ ቤት ባለቤቶች እየመጡ መጠጥ ሲገዙ ምናምን አላምዳታለች። በዛ ጓደኛማቾች ሆነዋል። እኔ እንደሰጠውሽ እንዳታሳውቂ ለእናትሽ እና ይሄን ነገር አሳያቸው ብላ ነው የላከቻት። ሲስተም አለው። ልጅቷም ትምህርቱን ስታዳምጥ ይሄ እናቴ ታሪክ ነው ምናምን ብላለች። ያው አባት በህይወት የለም እና ሲሰሙት ሴትዮዋ አበዱ። እማዬ ይሄን አዳምጪ ያልሽኝ ለምንድን ነው? ልጅቷ እናትየዋ ቆለች። እማዬ ይሄን ስሚውን ያለችው ልጅቷ። ለምንድን ነው ይሄን እንድሰማ ያፈለግሽው? አይ በቃ ስሚው። ምን እኮ ለምን ይሄን ምን እኔን በምን ብታስቢ ነው አንብሎ ፈስ ያለበት ዝላ አይችልም አይደለ? አበዱ። ከዛ በቃ እንዲያውም እኔ ደስተኛ አይደለሁም በሚሰራው ስራ። አንቺ ቤተክርስቲያን ትሮጫለሽ፣ እንደገና ደግሞ እዚህ ጋር ደግሞ ሰዎች ትዳር የሚበትን ስካር የሚያመጣ የተለያዩ ነገር ችግሮች የሚፈጥር ሱሰኞች የሚያደርግ ገንዘብ የሚበዘብዝ ኃጢአት የሆነ ስራ እየሰራች ነው ምናምን ብላ ስትላት ጊዜ እናትየዋ ደንግጣ ፌንታለች። ሆስፒታል ገባች። ከሳምንት በኋላ ነው ልጅቷን ራሱ ያናገረቻት እንዳላያት ብላ ሴትዮዋ የምትተማመንባት ልጇ ነች እንደዚህ ሆነችባት። ከዛ ከጊዜ በኋላ ሲሰሙ ደግሞ ልጅቷ እንደዚህ የቀየረቻት ደግሞ ልጅቷ እንደሆነ ሲሰሙ በጣም ተናደዱ። ትውጣልኝ አሉ። ግን ያው ወጣ ሴትዮዋን እየሄደች ትጠይቃቸው ነበር። ደህና ነው ይቅርታ በእኔ ምክንያት ስለታመሙ ሂጂልኝ አሁን ይላሉ። ኧረ ማዘር እንደዚህ አይባልም፣ በእኔ ውስጥ አድሮ እግዚአብሔር እኮ ይማሮት ሊሎት ይችላል። አይ ከአንቺ መጣ ይቅርብኝ አሏት። ምን አድርጌ እኔ መንፈሳዊ ነገር ነው ያስተማርኳት፣ እንደው ሀቅ አይደለም ትምህርቱ አለቻቸው። መጨረሻ ላይ ተናዳ በጣም ባቀሮኝ አለች። ትምህርቱ ግን ሀቅ አይደለም እናቴ፣ እንዲሁ አጥፍቻለሁ። እሺ ትምህርቱን ስላስደመጥኩት ነው ያጠፋሁት ወይስ ልጅቷ ይሄ መልስ ስለመለሰች ነው? ለምን እውነቱን ለምን ይሸፍናሉ አለቻቸውና ሴትዮዋ ጸጥ አሉ። አቅም አነሳቸው። ለምን በዚህ ልክ ደፍራ የምትናገር አልመሰላቸውም ነበር። በእግሬ ተራምጄ እርሶ የሚሰሩት መጠጥ ቤት መጥቼ ቁጭ ብዬ መጠጥ ሸጬ ነው የምመለሰው። የገዙት እግሬን አንደበቴን እንጂ ልቤን አልገዙትም። በገንዘቦት ቀጠሩኝ እንጂ እኔነቴን ሰውን ማንነቴን አልገዙትም። ስለዚህ እኔን እንደፈለግኩ እንዳልናገር የሚከለክለኝ ነገር የለም። እኔ እርሶ ጋር ተቀጣሪ አይደለሁም፣ ወጥቻለሁ፣ ግን ስላሳዝኑኝ ነው የመጣሁት ምናምን ብላ ሰብካቸው የወጣች ልጅ አለች ልላችሁ ፈልጌ ነው። እና የኃጢአት ገንዘብ እጅግ በጣም መጥፎ ከሚያደርገው ነገር ውስጥ አንዱ በዛ ገንዘብ ያደጉ ልጆች ተዉት፣ የኃጢአት ልጆች ምናምን ናቸው የሚለውን ተዉትና ህይወታቸው ፈጽሞ ከእግዚአብሔር የራቀ ሃይማኖት እስከ ማስቀየር ሊያደርስ የሚችል ሀብት ውስጥ ነው የሚገቡት። ይሄ መሰረቅ ይባላል። ከራስ መሰረቅ፣ አሳድጎ ለሴጣን መስጠት፣ በአቋራጭ ከርብትራ ጋር ተነጋግሮ ተመሳጥሮ መክበር እንደማለት ነው። እና ጀምረን እንዳንጨርስ የሚከለክለን እግዚአብሔርን ይዘን ስለማናቀድ ጸሎት ክፍል ውስጥ ቁጭ ብለን እንኳን ብናቀድ እንኳን አንዳንድ ጊዜ ጥሩ ነው እና እግዚአብሔር የሌለበት እቅድ ይፈርሳል። ከኔ ጋር የማይሰበስብ በከንቱ ይበትናል ያለው መጽሐፍ ቅዱስ ክርስቶስ ሲናገር፣ ከኔ ጋር የማይሰበስብ በከንቱ ይበትናል። እና ጀምረን የማንጨርሰው በሁለት መንገድ ይሁት እግዚአብሔር ያልፈቀደው ስራ ሊሆን ይችላል፣ ወይም ደግሞ የተደረገብን ነገር ሊኖር ይችላል፣ ወይም ደግሞ መተቱም ማነው ዛሩም ሊሆን ይችላል። በሶስተኛ ካየ ነው የቤተሰብ ዛር። በተለይ አመቺሳ የተሰጣችሁ ሰዎች አመቺሳ በማስታቀፍ ስርዓት ውስጥ ያለፋችሁ ስትወለዱ ለራሄሎ ደግሞ በአማራው ክልል አካባቢ ስትወለዱ ለራሄሎ የተሰጣችሁ ራሄሎ የምትባል ዶሮ አለች፣ ግቢ ውስጥ የምትረባ ጥቁር ዶሮ እና እሷ ዶሮ ዞባኒያ ይሏታል ወደ ወሎ አካባቢ። እቺን ራሄሎ የምትባል ዶሮ ወይም ሰይጣን ያረፈባት ማለት ነው፣ የግቢው ጠባቂ ዘበኛ ወይም ሴኪሪቲ በሏት። ልክ ልጅ ሲወለድ እናትየዋ ስታምጥ ያቺን ዶሮ አምጥተው ማህፀኗ አጠገብ ላይ እግሯ እንደተከፈተ ሸክ አድርገው ያርዱታል። ደሞ አለዋ ላይ ሲፈናጠቅ ለልጁ መንፈሱ ለልጁ ይሰጣል። ማነው ልጁ ለመንፈሱ ይሰጣል፣ ይገበርለታል ማለት ነው። እና ይሄም እንዳመቺሳል የሚቆጠረው ማለት ነው። እና ብቻ ዞሮ ዞሮ ለመንፈስ የተሰጣችሁ በስለት መልክ ጠንቋይ ጋር ሄደው ተስለው የተሰጣችሁ ሰዎች ስታድጉ እናንተ በህይወታችሁ ላይ የመወሰን ዕድል አይኖራችሁም። እግዚአብሔርን ካልተጠጋችሁ የምትበሉት፣ የምትጠጡት፣ የምታረጉት ነገር በሙሉ ዜሮ ነው የሚገባው። ምንም የሚረባ ነገር አይኖርም። የምታረጉት በሙሉ
ለሱ የሚጠቅም ካልሆነ መኪናችሁን ይገለብጣል፣ ስራችሁን ይገለብጣል፣ ትዳራችሁን ይገለብጣል፣ ጤንነታችሁን ይገለብጣል። አጠቃላይ ለእኔ ይሄን ለምን አላረጋችሁም? ተሰጥታችሁኛል እኮ ቡና አፍሉልኝ፣ ኑና እዛ ፈጫሳ ምናምን እንደዚህ ምናምን አድርጉልኝ፣ እንደዚህ የሚከበርበት ቦታ ላይ መታችሁ አምልኩኝ ይላል። እምቢ የምትሉ ከሆነ ይቀማል ማለት ነው። ወይ ለእግዚአብሔር አልሆናችሁ፣ ወይ ደግሞ እዛው ለተሰጣችሁ መንፈስ አልሆናችሁ፣ መሀል ላይ ሆናችሁ ትሰቃያላችሁ። ያ ማለት ወደ ተሰጠው ሂዱ ማለት ሳይሆን እንደው መሀል ላይ ከሆናችሁ ያቀር ወደ እግዚአብሔር መጠጋቱ ጥሩ ነው። እነዛኛው የገቡት የራሳቸው ጉዳይ እንደፈለጉ መብታቸው ነው። ግን ለአመቺሳ የተሰጡ ሰዎች ብዙ ጊዜ በህይወታቸው ላይ የመወሰን እድላቸው በጣም ጠባብ ነው። ከመተቱ እኩል ወይም ከተደረገባችሁ መንፈስ እኩል ይሄ የአመቺሳው መንፈስ የዛሩ መንፈስ ማለት ነው የነካችሁትን በሙሉ የማበላሸት እድል አለው። ለምን? እኔ የሌለሁበት ሀብት ከሆነ አልሰጥም የማለት ነገር ስላለ ማለት ነው። አትነካት ነው። በልተው ከሆነ አይስማማህም፣ ጠጥተው ከሆነ አይስማማህም፣ ለብሰው ከሆነ አያምርብህም። አጠቃላይ በአንጻሩም ደግሞ የኃጢአት ኑሮና ስራ እየሰራችሁ ይመርብኝ ብሎ ማሰብም ሞኝነት ነው። እሺ ጊፍት የሰጣችን ሰዎች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ወለተ ሚካኤል እግዚአብሔር ያክብርልኝ። በጣም አመሰግነው። ተባረኩ። እሺ ሌላው መጨረሻ መንፈስ እንደተላከብን ወይም ከሰዎች መንፈስ እንደመጣብን ቡዳም ይሁን ሟርትም ይሁን እርግማንም ይሁን ምንም ነገር ሊሆን ይችላል እንደመጣብን ማሳያ ምልክቱ ስልቹ እንሆናለን። በጣም ብዙ ሊያናግረን የሚችል ግን ባጭሩ እንቀጨው። ለምን? አብዛኛውን አሁን ያለው ትውልድ ታካችና ስልቹ ነው። ባጭሩ ሾርት ሚሞሪ፣ በማንረካ በነካነው ነገር ደስተኞች ማንሆን እንሆናለን። ስልቹ ማለት ይሄ ነው። ሁሉ ነገር ይሰለቸዋል። ሁሉ ነገር በቃ ላይፍ ይሰለቸዋል። የሚያቀደው ቅር ሌላ፣ የሚኖረው ኑሮ ሌላ። ተኝቶ ሲነሳ ይደክመዋል፣ ሊተኛ ሲል ይደክመዋል፣ ተኝቶም ይደክመዋል፣ እየሰራም እየበላም ይደክመዋል። በቃ ዝም ብሎ ሁልጊዜ ድካም ስላችሁ ስልችት የሚል ነገር በቃ ደስተኛ ለመሆን ሁሌ ጭፍግግ ያለ ገጽ ሐምሌ ማለት ነው። የሐምሌ ገጽ ሁልጊዜ ጨፍጋግ፣ ሁልጊዜ ዝናብ እንደማለት ነው። ይላል የሐምሌ ዝናብ እንዴት ነው? እረፍት የለውም በጠዋት እስከ ማታ አይደል? በቃ መነጫነጭ፣ ማማረር ምናምን እንዴት ነው ሲባል በቃ እባክህ ህይወት ያስጠላችኋል። አለባበሳችሁ አያምር፣ በሰው ፊት ክርትቴ ማለት የምታረጉትን ነገር በሙሉ ያስተችኛል፣ ያስገምተኛል ምናምን የለም። በቃ ዝም ብሎ መዝረክረክ እንደማለት ነው። በቃ ንጽህናን ካለመጠበቅ ጀምሮ ማለት ነው። በስራ ላይ ስልቹ መሆን፣ ከመስሪያ ቤት መስሪያ ቤት መቀየር፣ ከስልጣን ስልጣን፣ ከወንበር ወንበር መሸጋገር፣ በስራ ቦታ መገመት፣ የምትሰሩት ስራ አያረካ። ልክ በደንብ ይገልጸኛል የማስበው ሰካራም ቤት አይሰራም፣ ቢሰራም ቤት አያድርም። ቢያድርም ቶሎ አይነሳም። ሰካራም ቶሎ አይገባም ይባላል አይደል? ሰካራም ቶሎ አይገባም፣ ቢገባም ቶሎ አይተኛም፣ ቢተኛም ቶሎ አይነሳም፣ ቢነሳም ቶሎ ስራ አይገባም፣ ቢገባም የሚያረካ ስራ አይሰራም እንደሚባለው ማለት ነው። ረስቸውን አባባሉ ሳንጠጣ የሰከርን እንሆናለን። ስልቹ ማለት እንደዚህ ነው። ታካች ይለዋል መጽሐፍ ቅዱስ። መጽሐፈ ምሳሌ ላይ ታካቾች የሚላቸው ስልቾችን ነው። ታዲያ ስልቹ የሚባሉ ሰዎች ሁለት አይነት ናቸው። አንደኛ በራሳቸው ስራና በራሳቸው ህይወት ላይ የሚሰለቹ ናቸው። ሁለተኛ በሰው ህይወት ላይ በሰው ስራ ላይ። እንደ ምሳሌ አድርጌ በራሳቸው ያለውን ልንገራችሁና ሁለተኛው እመጣበታለሁ። በገዛ ንብረታቸው ላይ በደል የሚያደርሱ የሚጎዱ፣ የገዛ ንብረታቸውን ትዳራቸውን የሚጎዱ፣ የቤት ቀጋ የውጭ አልጋ የሚሆኑ፣ እቤት ሲገቡ ልጆቻቸው የማያስደስቷቸው፣ የሚስታቸው ንግግር የባላቸው ንግግር የማይጥማቸው፣ የቤተሰቦቻቸው ንግግር ዓመት በዓል ሲሆን ሴሪሞኒ ያስጣላቸዋል፣ ግርግሩ ያስጣላቸዋል። ብዙ ጊዜ ለግል ወሲብ የተጠቁ ይሆናሉ እንደዚህ አይነት ሰዎች፣ ለማስተርቤሽን፣ ለኃጢአት። ምክንያቱም የሚደሰቱበት ነገር ስለሚያጡ ሁሉ ነገር ይሞክሩታል። አይተውትም የመጡን ደግሞ እንደዚሁ ይሰለቻሉ። ኃጢአትንም ምንም የማያውቁ ድንግል የሆኑ ሴቶችም እንደዚህ አይነት ባህሪ ይኖርባቸዋል። ቆንጆ የሆኑ ሴቶችም እንደዚህ ነገር ይመጣባቸዋል። ሁሉም ወንድ ሲጠይቃቸው፣ ሁሉም ታምሪያለሽ፣ ቆንጆ ነሽ ምናምን ሲነካካት፣ ሲጎትታት ምን ሲላት በቃ የወንድን ባህሪ በሙሉ ያወቀችው ይመስላታል። ሁሉም ወንድ እንደዛ ይመስላታል። የጠየቃት በሙሉ ወይም ደግሞ የፍቅር ጥያቄ ያቀረበላት በሙሉ ወንድ ስለሆነ ለአንዲት ሴት ወይም ለአንድ ወንድ
በአንጻሩ ይሁት ማየት ትችላላችሁ። እንደ ምሳሌ ያመጣሁት እንጂ ሁሉንም ለትዳር የሚጠቅማትም ወንድ ቢሆንም እንኳን ሲያናገራት ከዚህ በፊት ካናገራት ከዱርዬው ጋር የምታነጻጽሩት እና ስልስት ይላታል። በቃ በእናትህ ተወኝ ወይም ደግሞ ተነስቶ መሄድ። ከዛ ፊታቸው ላይ ምን ይነበብባቸዋል? የመሰልቸት ብቻ ለም የመናናቅ ነገር ይመጣል። እንኳን ዘንቦብሽ እንዲያውም ጤዛነሽ። ቅንድባቸውን ደግሞ እንደዚህ ይላጩታል። ከዛ እንደዚህ ሳይሉ ያሉ ናቸው። ኖርማል እኮ እንደዚህ ነው። አሁን ቅንድብ ብዙም የለኝም ማለት እንደዚህ ሆነው ግን እንደዚህ ያሉ ይመስላሉ። በእንቅርት ላይ ጆሮ ደግፍ የሚባለው እና ይሄ የንቀቱ መንፈስ ከምንድን ነው የሚመጣው? በተደጋጋሚ እንደ ባስቲኬት ቆራጭ ከሁሉም ሰው ጋር መጣላት፣ እንደ ባንክ ሰራተኛ ወይም ደግሞ ከህዝብ ጋር የሚያገናኝ ከህዝብ ጋር ሁልጊዜ የሚያገናኝ ስራ አለ አይደለ? ህዝብን ወያላ ረዳት አለ አውታንቲ። ይሄ ከሰው ጋር የሚያገናኝ ከስራ ድግግሞሽ ያለበት የቤት ሰራተኛ ለምሳሌ ጠዋት ተነስታ ሽንኩርት መክተፍ ነው፣ ምግብ መስራት ነው፣ እቃ ማጠብ ነው፣ አልጋ መንጠፍ ነው፣ ቡና መፍላት ነው። ይመሻል፣ እንደገና ጠዋት ሲነቃ አሁንም ራሱ ነው። በየቀኑ ስልችት ሲላት ከዛ ሲደረብ ደግሞ የሴትዮዋ ጭቅጭቅ ሲመጣ አባወራውም ጋር ሌላም ችግር ሲመጣ ምን ትሆናለች መሰላችሁ? ታካች ትሆናለች። የምትበላው ምግብ አይጥማትም። አዲስ ነገር ትናፍቅና ከሰዎች ጋር ተጣልታ ትወጣና ወይ ትበላሽና ትመልሳለች ሌላ ስራ ላይ፣ ወይ ደግሞ እንግዲህ ምሳሌ ነው የምነግራችሁ። በወቅቱ ሰልችቷት የነበረው ነገር ታግሳ እንኳን ብታሳልፈው ገንዘብ ታገኝበታለች እኮ። የቤት ሰራተኛ ግብር አትከፍል፣ የቤት ኪራይ አትከፍል፣ ምንም ወጪ የለባት። እየበላች እየጠጣች ደሞዝ የምትቀበል ሰው ናት አይደለ? ያንን ማገናዘብ እንዳትችል አድርጎ ስልችት እንትል ያርጋትና ውልቅ ብላ ትወጣለች። ከዛ ዋጋ ላይ ያጠራቀመችውን ገንዘብ ጨርሳ እንደገና ሌላ ሰው ትገባለች። ከዛ ባዶ እጇን ትሆነችና ታካች ያደርጋል። መተት የተደረገባቸው አዲስ መንፈስ የገባባቸው ሰዎች ባህሪያቸው ቅይር ይልና በገዛ ህይወታቸው ላይ ቡዳ ይሆናሉ። በገዛ ህይወታቸው ላይ ታካችነትን ያመጡና ስልቹ የሆኑና የገዛ ስራቸውን ይበድላሉ ማለት ነው። ተቀጣሪ ከሆኑ ደግሞ ለምሳሌ ቦቲክ ውስጥ ሊሆን ይችላል፣ የሆነ ቦታ ላይ ሰው ትቀጥራላችሁ ሰራተኛ። እነዛ ሰዎች አሁን ባለንበት ጊዜ እኔውና ስልካቸውን አውጥተው ስክሮል እያደረጉ ያሉ። ከዛ እዚህ ቤት እቃ ስንት ነው ሲሉ ጊዜ የቱ እሱ እንትን ነው ይላሉ። ድሮ ግን እንደዚህ አልነበረም። ስልክ ሳይኖር ቤት ከስተመር ሲመጣ ብድግ ይነሱና ከዛ ያስተናግዱታል። እሺ ምናምን ብለው እቃውን አይተው አገላብጠው ከፍተው እንኳን አይ አልፈልግም ሲል እሺ ችግር የለው እዛ ሂድና ሞክር ምናምን። አሁን እንደዚህ የሚል የለም። ተቀጣሪ ሆነ ቁጭ ባለችበት እሱ ጭራሽ ቀና ብሎ ሁሉ ላያዩ ይችላሉ። ንግግራቸው መልሳቸው ሁሉ ጥሩ ላይሆን ይችላል። በገዛ ስራቸው ላይ ስልቹ ይሆናሉ፣ ይታክታሉ፣ ሾርት ሚሞሪ ይሆናሉ። ለምን? ደሞዙ ትንሽ ስለሆነባቸው የሚያገኙት ደሞዝ በጣም ስለሚያንስ ከሚሸጡት ዕቃ ላይ ፈርቅ ቢይዙ ይሻላቸዋል፣ ትንሽ ሆነብኝ ከሚሉ። ያ ማለት ይስረቁ ማለት ሲሆን ከሰውየው ጋር ተስማምተው ይሄን እንዲሸጥ የምፈልገው 500 ብር ነው ይሄ ጂንስ ወይም ይሄ ልብስ፣ አንቺ ግን 600 ብር ከሸጥሽው አትርፊበት ብሎ ካለት ወጥራ ትሰራለች። ወጥራ በደንብ አጋ ነው የምትሰራ፣ ወይም ጥሩ አጎ ይሰራል። እና የምትቀጥሯቸው ሰዎች ስለቀጠራችኋቸው ነው ደግሞ ስለከፈላችኋቸው ብቻ ስራው ይሰራል ማለት አይደለም። እነሱ ላይ የቡዳ መንፈስ፣ የታካችነት መንፈስ ስራውን ሊገለው ይችላል። ከስተመርን ትሪት ባለማድረጋቸው፣ ትክክል ባለማስተናገዳቸው የገዛ ስራችሁን ሊያጠፋው ይችላል። ከየት አንጻር ስትሉ ጎረቤት ድግምት አድርጎባቸው ከሆነ እነሱ ነው መጀመሪያ የሚገኙት ሻጮቹ። የሌላም ሰው ዘመድም ምቀኝም የእናንተው መንፈስም ካለባቸው ደግሞ እዛው ቤት ውስጥ ስራ እንዳይሰራና ቤቱ አትራፊ እንዳይሆን የገዛ የእናንተው መንፈስ ወይም የሰዎች የሌላ ሰው መንፈስ መጥቶ ሻጮቹ እነዚህ ተቀጣሪዎቹ ላይ ያልፍባቸውና ስሙታ ሁሉ ትሰማላችሁ። ኧረ እሷ ልክ አይደለችም እንደዚህ ነው አንቺ እንዴት ታደርጊያለሽ ማለት ስትሏቸው የሚመልሱት መልስ ጥሩ ላይሆን ይችላል። ፍርሃትም የለባቸውም። ወይ ደግሞ በጣም ታታሪ የምትሏት የድርጅታችሁ ሰራተኛ ጥፋት ስታጠፋ ኧረ እኔ ከተናገርኩት ትሄድብኛለች ብላችሁ ስለምታስቡ እያጠፋች ዝም፣ ታካችነቷ ስራችሁን ግድል እያደረገውም ዝም፣ ስንፍና ስልቹነቷ የእሷ እኮ ህይወት የራሷ ህይወት ላይ ችግር ስራ እንዳትሰራ የሚከለክላት መንፈስ ሊሆን ይችላል። ተጠመቂ ማለትም አለ ነው። እስቲ እንደው የሆነ ደብሮሻል፣ አንድ ሳምንት ረፍት አድርጊና ተጠምቂያሽ ሱባኤ ገብተህ ና ሰራተኞቻችሁን ማገዝ እንዲጠመቁ ማድረግ፣ እንደዚህ ማድረግ አለባችሁ፣ ግዴታ ነው። ለምን የሆነ ወቅት ላይ ስራችሁ እየሞተ ገንዘቡ እየቀነሰ ወይ የሆነ ነገር እየሆነ ሲመጣ ወይም ደግሞ ስራ እየተበደለ ሲመጣ መንቀት አለባችሁ። እንደዛ ነው። ስለዚህ ብዙ ስለ ስልቹ ማንሳት ይችላሉ። በጣም ብዙ ነገር ማንሳት ይችል ነበረ፣ ግን በዚሁ ይብቃን።